እኔ የዓለምን ክፋት አይቼዋለሁ፣ በሚገባ አይቼዋለሁ፣ በሚገባ እስከ መጨረሻው አይቼዋለሁ። የዓለምን ክፋት ማስተማር ግንባር ቀደም ኃላፊነት ያለባቸው የወላጆች ነው። መልካም ወጣት ያሉ ልጆች ለምን ይሄ ሁሉ ሜስ ተፈጠረ? እንደገና ደግሞ በየቤተ ክርስቲያናችን ሁላችንም እንደምናየው ትላንት አብረው ሲዘምሩ የቃል ጥቅስ ሲያነቡ በቤተ ክርስቲያን ውስጥ ተፍ ሲሉ ብዙ ነገር ሲሰሩ የነበሩ ልጆች ከጥቂት ጊዜ በኋላ የሉ። የት ሄዱ? እንዴት ልጅ ከዚያ ብርሃን ወደ ዓለም ይመለሳል? መደበኛ ትምህርት ቤት ገንዘብ ይፈልጋል፣ አስጠኝ ይፈልጋል፣ ጊዜ ይፈልጋል። ይህ ሁሉ ይደረግለታል። ለመደበኛ ትምህርት ቤት ወላጅ ትኩረት ይሰጣል፣ ልጆችን ሆምወርክ ያሰራል፣ ያስጠናል። እሱ ካልቻለ አስጠኝ ይቀጥራል፣ ገንዘብ ይከፍላል፣ ይከታተላል። እዛም ደረጃም አለው። አንደኛ ወጣ፣ ሁለተኛ ደረጃ መውደቅም አለ። ያ ሁሉ ነገር ተደርጎ ያ ሁሉ እንዳይሆን በየዓመቱ በጥረት በየቀኑ ይሰራል። በመንፈሳዊ እንትናቸው ሰንበት ትምህርት ቤት ይዛልኛለች በሚል መጽሐፍ ቅዱስ አይነበብላቸውም። ይቺ ቴክ ሆም እንኳን የምትባል አንዳንድ ጥቅስ እንኳን ወደ ቤት መጥዋትን እሷ እንኳን አናሰራቸው። ሰላም የሰማይ ፋሚሊ ወዳጆቻችን እንዴት ከረማችሁ? በሰማይ ፋሚሊ ወላጅነትን ልጅነትን እያነሳን እንግዶች እየጋበዝን የምንጨዋወትበት የምንማማርበት ፕሮግራማችን ነው። ጌቱና ማህደር ነን። ዛሬ እንግዶች ይዘንላችሁ መተናል። እስቲ አንተ አስተዋውቅ። እንኳን ደህና መጣችሁ። ቆያችሁ። ስንነጋገር ስንመካከር ቆይተን ዛሬ እግዚአብሔር ፈቅዶ ተገናኝተናል። እንግዲህ አንዱ ያገናኘን ምክንያት እናንተ የሚያሳስባችሁ በገዛ ቤታችሁም ከዛ በቤተ ክርስቲያናችሁም የሚያሳስባችሁ የትውልድ ጉዳይ እንዳለ እናውቃለን። ስትቆሙ ስትነሱም ስተኙም ስትጽፉም ለምሳሌ እንደዚህ አይነት መጽሐፍ ጽፋችኋል። የወላጅ አሻራ በትውልዱ አይ ቲንክ አሁን በተለያየ መንገድ እንደሚገኝ ነግራችሁናል። ግን እንደው መጽሐፍ በተለይ ለመጽሐፍ መነሳት በተለይ በጣም ብዙ ጉልበት ይጠይቃልና ምንድን ነው እንዲህ የገፋችሁ ነገር? ምንድን ነው ያሳሰባችሁ? ምንድን ነው መነሻ ጭንቀታችሁ? አጠቃላይ አገልግሎቱን እንደው መጽሐፉን ክብደቱን ለማለት ነው። በዚህ አገልግሎት ግን እንደሱ ልባችሁን የሚያነሳሳው ነገር ምን ሆኖ ነው የጀመራችሁት? ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔርን ስለዚህ ፕላትፎርም እናመሰግነዋለን። እናንተንም እግዚአብሔር ይባርካችሁ። እኛ እንግዲህ ይህን አገልግሎት እንድንጀምር የገፋፋን ነገር አንድ ነገር ነው እና እሱ ምንድን ነው? እኔ ጌታን የተቀበልኩኝ ድሮ ነው፣ ልጅ እያለሁ ነው። ግን ከዛ በኋላ ወደ ዓለም ያለ ቤተክርስቲያን እንደተዘጋችበት ጊዜ ነበረ። ድሮ በኃይለ ሥላሴ ጊዜ ሲጀመር ሲዘጋ ስራ ጀመርኩኝ እና በቃ ወደ ቤተክርስቲያንም አልመጣሁም። ከዛ በኋላ በዛው ቀረው፣ በዛ ወደ ዓለም ገባ፣ ወደ ክፍለ ሀገርም ሄድኩና እና ከዛ በኋላ ከብዙ ጊዜ በኋላ ነው እንግዲህ ጌታን የተቀበልኩ። በ1989 ዓመተ ምህረት ፀሐዬ ናት ይዛኝ ሄደች ቤተክርስቲያን። ጸልያ በደንብ እንትን አድርጋ እኔ በቃ ያው ብዙ የምመች ሰው አልነበርኩም እና በቃ እሷ ወሰደችኝ። በዛ ጌታን ተቀበልኩኝ እና እንግዲህ ከዛ በኋላ ጌታ ፍቅር በጣም ገባኝ፣ ልዩነቱ ገባኝ። ጌታን ስቀበል የሆነው ነገር በጣም የሚገርም ነው። እንግዲህ እያንዳንዳችን ጌታ የነካበት የተናገረበት መንገድ ልዩ ነው። ለእኔ ደግሞ ጌታን ስቀበል የሆነው ነገር አይኔ ነው የበራው። በቃ ሰው በጨለማ ውስጥ ቆይቶ እንደዚህ ብርሃን ጠፍቶ ቆይቶ ብርሃን ሲበራ እንደሚሆነው ነው የሆነልኝ። በቃ ጀስት ወዲያው በቅጽበት ውስጥ እና በጣም ገረመኝ። በቃ ልዩነቱ የዓለምና የዚህ የጌታ የህይወት ጉዳይ በጣም ገረመኝና እና እንግዲህ በዚህ ህይወት ቆየሁ እና ብዙ ቆየሁኝ። የዛን ጊዜ ባንክ ነበር የምሰራው፣ ሁለታችንም ባንክ ነው ስንሰራ የነበረው። አሁን እንግዲህ አገልግሎታችንን ጨርሰናል፣ እግዚአብሔር ይመስገን። የሳይም ጨርሰሻል? እና
ከዛ በኋላ ጨረስኩና በቃ ቤት እንግዲህ ቁጭ ማለት ጀመርኩኝ። አሁን እንግዲህ አንዱ ሞቲቬ ፕራይቬት ባንክ ለመግባት ነበረ። 3 ዓመት ቀድሜ ነው የወጣሁኝ እና ፕራይቬት ባንክ ገባለሁ የሚል እንትን ነበረ። አንዳንድ ባንኮች የሚቋቋሙበት ነበር። እነሱም በዛ በመቋቋም ውስጥም አብሬ አንዳንድ እንትን ነበረኝና ወደዛ ልገባ ነበር የወጣሁኝ። ግን እስቲ እንደ ውስጤን ትንሽ ጊዜ ልብዬ ትንሽ ቆየሁኝ። 3 ወር ስቆይ ያ ወደ ባንክ መግባቱ ቀረና ከዛ በኋላ ፀሐይ ናት እንደውም እንዳትገባለች፣ መግባት በፍጹም አትችልም፣ ይህ ማቋቋም ላይ ትንሽ አድካሚ ነውና አንተ ቁጭ በል፣ ደግሞ ትንሽም ስለሚያምህ ቤት ቁጭ በል፣ ጸልይ፣ መጽሐፍ ቅዱስ አጥና፣ ፕሮግራሞች ተከታተል። በቃ እሺ አልኩ። ትንሽ ሞከርኩኝ፣ ግን በጣም ከበደኝ እና ሁልጊዜ አለ ስራ መቀመጥ እና ከዛ በኋላ እሱ ላይ እናስቆም። ምን ነበር መነሻሽ? አንቺ ግን ቁጭ በል ጸልይ ምንድን ነው እሱ ያው እንደ እሱ እንዳለው ብዙ አመት ነው የሰራው ባንክ፣ ረጅም አመት ከ38 አመት በላይ ሰርቷል እና በዛ ውስጥ ብዙ ድካም አለ። ግን አሁን እኔ የምፈልገው ደግሞ በመንፈሳዊ ነገር የበለጠ ፕሮግረስ እንዲያደርግ ነው የምፈልገው። ትልቁ ዓላማዬ እንደውም ትንሽ አርፎ ወደ ትምህርት ቤት እንዲገባ እና ያም ደግሞ ተሳክቶልኛል። ከዛ ስለዚህ ስታርፍ ሌላ ነገር መጣ። ሳርፍ ሌላ ነገር መጣ። እሷም በዚህ በኩል ግፊት ታደረገች። ሳይታሰብ አንድ ጓደኛዬን አገኘሁት። ጋሽ የምለው ነው፣ በጣም ትልቅ ሰው ነው እንግዲህ የኔ። አንድ ቦታ ተገናኘና ምን ነው ተገናኝተን አናውቅም ስለው ባይብል ስኩል እኮ ገብቼ ነው አለኝ። እንዴ በዚህ ዕድሜ ያልኩት? አዎ እናለ ሙሉ ወንጌል መዘምራን ውስጥ ያለ ነው። ተስፋዬ ወንድም ተስፋዬ ይባላል እሱና ከዛ በኋላ እንዴ ስለው እንዴ ይቻላል እኮ አለ። በዚህ ዕድሜ ይቻላል። አንተም እባክህ ግባ አለኝ። ግባ እንዴ ምን ሰራልህ? ግባ አለኝ። ኧረ ተው እባክህ አልችልም። በዚህ ልከሽው ነው ይመስላል የእግዚአብሔር መልእክት ነው። በዚህ ዕድሜ እንዴት ይችላል ስለው እኔ እንኳን ተምሬ ወጣሁ። እንግዲህ ጋሼ ያልኩ ለሱ ነው፣ የኔ ታላቅ ነው ማለት ነው። እኔ እንኳን በቃ ተምሬ ወጣሁኝ አለኝ። ግባ እሺ አልኩ። ጸለይን እና ጌታ ፈቃዱን ወዲያው በቃ ነገረን። ክብር ለእግዚአብሔር ይሁን። እንድንገባ ጌታ እንድገባ ፈቀደ። ከዛ በኋላ ሄድን እና ጀመርኩ። በጣም በድንቅ ሁኔታ ነው በቃ እንትኑ የጀመርኩት። ሲጀመር ጌታን ጠየቅኩት። እንደውም 5 ጥያቄዎች አድርጌን የጠየቅኩት ጌታን እና ምገባ ከሆነ አሉ እና ምገባ ከሆነ እንድገባ ፈቀደልኝ ጌታ። ፈቃዴ ነው ቀጥል አንተ አለኝ። እሺ ምገባ ከሆነ ይሄንን አሟላልኝ አልኩ። ልክ ወደ 5 እንግዲህ አንዱ እንግዲህ በሌላ መንገድ ተመልሷል። 4ቱ ግን ወዲያው በቃ ኦልሞስት በቃ ወዲያው እንትን አሉ። እኔ ቅዳሜ ነው የጸለይኩኝ። ገንዘብ ፈልጋለሁ፣ የትምህርት ቤት የሚከፈል ላፕቶፕ ፈልጋለሁ። ላፕቶፕ የለኝም የዛን ጊዜ እና ሌላ ደግሞ ጤና ጀርባዬን ያመኝ ነበረ እና ደግሞ ጤናዬ ደግሞ ኢንታክት፣ ምክንያቱም እዛ ቁጭ መዋል አለብኝ። እንደገና አእምሮዬን ደግሞ ኢንታክት እንድታደርጋል። በቃ ጌታ ሁሉንም አሟላ። ቅዳሜ ጸለይን። ማክሰኞ ረቡዕ ዕለት ላፕቶፕም ገንዘቡም መጣ በአንድ ቀን። አንድ ውጭ የሚኖሩ በቃ ጓደኛዬ ነው እሱ በቃ መጥቶ ያን ሁሉ እንደሚያሟላ ነገረኝ። ይሄ እንግዲህ ሄዶ አሁን በልብህ የተቀመጠው ጉዳይ በእግዚአብሔር ልብ ውስጥም እንዴት ሲሪየስ እንደሆነ የሚያሳየን ይመስለኝ። እግዚአብሔር ይመስገን። እና ከዛ በኋላ እንግዲህ ጀመርኩ። እዛ ባይብል ስኩል ገባሁ። በጥሩ ሁኔታ ነገሩ አለቀና መጨረሻ ሲኒየር ፔፐር ስንጽፍ ያው እና እኔ በውስጥ የሚመላለስ አንድ ነገር አለ። እኔ የዓለም እንቅፋት አይቼዋለሁ፣ በሚገባ አይቼዋለሁ፣ በሚገባ እስከ መጨረሻው አይቼዋለሁ። የዓለም እንቅፋት ደግሞ የጌታን ብርሃን ደግሞ አበራልኝ። ሳየው ያ ጨለማ እዚህ ደግሞ ህይወት ያለው በጣም ለእኔ ትልቅ እንትን ነው እና አንዳንድ ጊዜ ምን እሰማለሁ፣ የገሌ ልጅ እኮ ባካረገ ሲባል እሰማለሁ፣ ደነግጣለሁ። እኔ ምክንያቱም እንደዚህ አይቼ በጣም ጓጉቼ ነው ያመጣው። እዚህ ቤት በቃ የመላእክት ቤት ነው፣ እንዴት ሰው እንዴት ከዚህ ይወጣል የሚል እንትን ነው ያለኝ እና የገሌት ልጅ ባካረገ የገሌ ልጅ ባካረገ ሲባል እሰማለሁ። በጣም ደነግጣለሁ። አሁን በኋላ ምን አልኳቸው ለአስተማሪዎቼ፣ እባካችሁ እኔ በዚህ ጉዳይ ላይ ነገር ብሰራ ምንድን ነው ምክንያቱ? ልጆች እንዴት ይወጣሉ ከዚህ ከእግዚአብሔር ቤት ከዚህ ከሰላማዊ ቦታ እንዴት ወደዛ ወደ ሰዓት ቦታ ይወጣሉ? እና እባካችሁ ላጥና ስል ያው እነሱም ያው ትንሽ እንትን አሉና ፈቀዱልኝ። ምንና ያሉ እነሱ ሪፈረንስ አታገኝም አሉ። ሪፈረንስ አታገኝም፣ ብዙ መጽሐፎች በዚህ ላይ ተጻፉ ያሉ አይመስልንም እና
ይሄ ደግሞ አይሆንም አሉኝ። እሺ ብዬ አስፈቀዱ። እዚያ ፕሪንሲፓሉ ድረስ ሂጄ እባክህ ፍቀድልኝ አልኩኝ። ሌላ ሚንስ የተማርነው እንትን አለ በኢንተርቪው ባሟላው አልኩት። እሱም በቃ ጥሩ አለ፣ በጥሩ ሁኔታ አድርገህ በኢንተርቪው አሟላው አለኝ እና በኢንተርቪው መካነ ኢየሱስ ሄድኩ፣ ሄድ ኦፊስ፣ ሙሉ ወንጌል ሄድኩ፣ ዋናው ቢሮ፣ መሰረተ ክርስቶስ ዋናው ቢሮ ሄድኩኝ፣ ቃለ ሕይወት ዋናው ቢሮ ሄድኩኝ፣ ገነት ዋናው ቢሮ ሄድኩኝ። 5 እነዚህ ሜጋ እንትኖች ጋር ሂጄ እንዴት ነው የሰንበት ትምህርት እንዴት ነው የተጀመረ? አሁን ስለምንድን ነው እየደከመ ያለው? ምንድን ልጆቻችን ለምን ይወጣሉ የሚል ጥያቄ እንደሱ ጋር ሁሉም ጋር አቀረብኩኝ። ያው መቅረጫ ሁሉ እየያዝኩ ነበር ዞር የነበረው እና ከዛ በኋላ ሁሉም ሰጡኝ። የነበረው ነገር ምንድን ነው እኔ የማገኘሁት እና ከነሱ ያሰባሰብኩት ፋይንዲንግ ምንድን ነው? ወላጅና ሰንበት ትምህርት ቤት እንትን ተቀናጅተው አለመስራት። ወላጅ አንዴ አመቶ ለኛ ከሰጠ በኋላ ዞር ብሎ አያቸውም። ለዚህ ነው አሉኝ። እኔም ያን ፋይንዲንግ እጄ መጣው በደንብ አድርጌ በቃ ብዙ አቀነባብሬ ጽፌ ሰጠኋቸው። አሁን ጥሩ ነው አሉ እነሱ። በቃ ይሄ ነው እና እንግዲህ አንድ ነገር መደረግ አለበት፣ ሰንበት ትምህርት እና ወላጅን ማገናኘት አለብኝ የሚል አንድ ነገር ሀሳብ ይዤ ወጣሁ። ከዛ በኋላ ያው ኮርሱም አለቀ። እኔ ቤት ቁጭ አልኩኝ፣ ጸልያለሁ እያለሁኝ አንድ ቀን ጌታ ምን አለኝ፣ ሀሳብህ ጥሩ ነው አለ እና ብዙ ሂጃለሁ። ያን እንደው ሂደቱን ብነግራችሁ በጣም ረጅም ነው። ካሪኩለም ሁሉ ለማዘጋጀት ሁሉ ብዬ አስቤ አንድ ወጥ ካሪኩለም እሱ ሁሉ ብዙ ቦታ ትምህርት ሚኒስቴር ሄድኩ፣ ዋስ ካሪኩለም ብዬ በቃ እዚህ ሚኒስተሩ በቃ ቢሮ ሄድኩኝ፣ ዋስ ካሪኩለም ማወቅ ፈልጋለሁ። ከዛ በኋላ እነሱም እንትን አሉኝ፣ ረዱኝ፣ በጣም ብዙ ነገር ሰጡኝ። ከዛ በኋላ ኢቲሲ ሄድኩኝ፣ ዋስ ካሪኩለም የሚል ጥያቄ እጅ እና እዛም እነሱም መጽሐፎች ሰጡኝ፣ ብዙ መጽሐፎች ሰጡኝ። ያንን እያነብኩ ነው እንግዲህ ያለሁት። ካሪኩለም ምንድን ነው ባዘጋጅ ግን ሰፊ ነው፣ የሚቻል አይደለም በግለሰብ ካሪኩለም። ያን አውቄያለሁኝ። ግን አሁንም እኔ እጽፋለሁ አልኩኝ፣ ችግሩንም ፕሮስ ኤንድ ኮንስ ጽፌ አስቀምጣለሁ አልኩ ብዬ ባለሁበት በምጸልይበት እና ጌታ ራ ያሳየኝ፣ የያዝከው ጥያቄው ትክክል ነው፣ ልጆች ለምን ይወጣሉ የሚለው ትክክል ነው፣ መልሱን ግን አላገኘኸውም። ያ ካሪኩለም የምትለው መልስ አይደለም አለኝ ጌታ። በጣም ደነገጥኩ። እሺ ምንድን ነው እንግዲያው መንገዱ ስል መንገዱ ወደ ቃሉ መመለስ ነው፣ ወደ ቃሉ ተመለስ ሚል ሰጠኝ። በቃ ከዛ በኋላ ነው እንደገና እንደው ለፀሐይ ደውዬ እሷ ደወለች፣ እንደው ቁርስ በላህ እንደው ተነሳህ ልትል ነው እሷ። ያው ተይቼ ስለማረፍ እሷ ቢሮ ትሄዳለች። በኋላ ስደውል ወይለም ፀሐይ አሁን እየጸለይኩ ነበር፣ ጌታ በቃ አገልግሎት ሰጠኝ አልኳት እና በቃ ጌታ በራእይ ነገረኝ ምን እንደዚህ የሚል። ከዛ በኋላ ሄድኩና ሩጬ ሄጄ ጌታ ምናልባት ይሄ ስንት 1-2-3 ዓመት በአእምሮ ያመላለስኩት ጉዳይ እንዳይሆንብኝ እንደው በራሴ የሰራሁት እንዳይሆንና በቃል ግለጽልኝ ብዬ በቃ ሄድኩ። መጽሐፍ ቅዱሴን ገለጥኩና ሳነብ ኤርምያስ 1:10-11 ጌታ ሰጠኝ። ኤርምያስ ሆይ ምን ታያለህ? የለውዝ በትር ያለሁ መልካም አይተሃል፣ እፈጽመው ዘንድ በቃል ተጋለሁ የሚል እግዚአብሔር ይህን ቃል ሰጠኝ። ወዲያው ማስታወሻ ላይ ጻፍኩኝ። በቃ ከዛ በኋላ ይህን አገልግሎት ጀመርን። ወደ ቃሉ ገባን፣ ተመለስን፣ ቃሉን አየን፣ አነበብኩኝ፣ ብዙ መጽሐፎችንም አየሁ፣ ብዙ ወጣ ወረድኩ። ቃሉ ለካ እዛ ላይ በቃሉ ውስጥ አንድ የተዛነፈ ጉዳይ አለ። በቃ ያንን ነው እንግዲህ ይዘን አሁን ይሄን ነው። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፉ በዚህ መነሻነት ነው የቀጠለው ማለት ነው። ያው እንግዲህ እሱ ደግሞ እንግዲህ ከዛ በኋላ ይሄን አገልግሎት ጀመርን። እሺ፣ ስለዚህ ከመጽሐፉ በፊት ወደ አገልግሎት ቤተክርስቲያን ወላጆች ወደ ቃሉ መመለስ አለባቸው የሚል ትልቅ ራዕይ ያዛችሁ። ወላጆች ልጆቻቸውን የማስተማር ግንባር ቀደም ኃላፊነት ያለባቸው የወላጆች ነው። ችግሩን ግን እንዳያችሁት ተይዛይም ጨምሬ እሱ ላይ መልካም ወጣትንም ስጠቅሱ የምንድነው የሪሰርች ቦታችሁ እንደሆነ አይቻል። እንዴት ልጅ ከዚያ ብርሃን ወደ ዓለም ይመለሳል የሚለው ምን ነበር ሲጨምርበት ሳሪያችን እሱ ነው። መልካም ወጣት የሚለው ምንድነው እሱ ወላጆች እንግዲህ በቀደመው አሁን በላይ እንዳለው የሰንበት ትምህርትና ቤተክርስቲያን ብቻ ነበሩ ልጆችን ወደ እግዚአብሔር ለማቅረብ ወደ ክርስቶስ መንግስት ለማስገባት የሚጠሩት ማለት ነው እንጂ የማን ነው ኃላፊነት የሚለውን በቃሉ ያለውን ነገር ቤተክርስቲያንም ሆነች ወላጆች አጥርተው
እይታ አልነበራቸውም እና በዛ ምክንያት እንግዲህ ወደ አሁን እየሄድን ስንሄድ እናገኘዋለን መልሱን ማለት ነው። እና በመልካም ወጣት ያሉ ልጆች ለምን ይሄ ሁሉ ሜስት ተፈጠረ? እንደገና ደግሞ በየቤተ ክርስቲያናችን ሁላችንም እንደምናየው ትላንት አብረው ሲዘምሩ የቃል ጥቅስ ሲያነቡ በቤተ ክርስቲያን ውስጥ ተፍ ሲሉ ብዙ ነገር ሲሰሩ የነበሩ ልጆች ከጥቂት ጊዜ በኋላ የሉም፣ የት ሄዱ የሉም ይባላል። እና ያ ነገር ነው እንግዲህ ወደዚህ ሀሳብ እንድንመጣ ያደረገን ማለት ነው፣ ፎርስ ያደረገን። ከዚህ በኋላ ብዙ ከሄድን በኋላ እንግዲህ እሱ ያነሳዋል መጽሐፉ እየሄድን በመናገለግልበት ቦታ እሺ ጥሩ ነው እንዲህ አላችሁን፣ ግን ምን እንያዝ? ቆይ ይሄንን ነገር ለመፈጸም አንድ ነገር የምትሰጡን ነገር ቢኖር ጥሩ ነው በቃ የሚለው ነገር ሲመጣ መጽሐፍ እንዳለብን ያ ነገር ፎርስ አደረገን ማለት ነው። መጽሐፉ ከዛ በኋላ ነው የመጣው። እሺ እግዚአብሔር ይመስገን። በጣም ትልቅ ነገር ነው። ቤተክርስቲያንም በሰንበት ትምህርት በእሁድ እንግዲህ በሳምንት አንድ ቀን በሚቻለው መልኩ በየእድሜያቸው ልጆችን አድሬስ ለማድረግ ይሞከራል። ወላጅም ቤተክርስቲያን ተይዘውልኛል ልጆቼ ብሎ ያስብና መዘናጋቱን እንግዲህ እናንተ ከየት እንደመጣ ትነግሩናላችሁ። ግን እኔ ዝም ብዬ እዚህ ጋር ሆሜ ሳየው በቃ በየዕለቱ ይሄዳሉ፣ እዛ መዝሙር ያጠናሉ፣ ቃል ጥናት ጥቅስ ይማራሉ ብሎ ወላጅ የመዘናጋት ነገር ሊኖር ይችላል። ከዛ ቤት ውስጥ ደግሞ ወላጆች ብዙ ጊዜ በሩጫ ህይወት በሩጫ የተሞላ መሆኑ ቆም ብሎ እንዲያስቡ የሚገፋቸው ነገር ወይ አለመኖር ወይ ኃላፊነቱ የማን እንደሆነ ግልጽ አለመሆንም ሊሆን ይችላል። እና እናንተ ግን ምንድነው ያገኛችሁት በጥናታችሁ? እሺ እንግዲህ እያጠራ ነው እንሄዳለን። ጥያቄዎች በጣም ኮንክሪት ናቸው እና ልክ ነው፣ ትክክል ነው። እግዚአብሔር ይመስገን። እንግዲህ አሁን እኛ እንደው ትንሽ እንትን ልበልና እነዚህ ምሳሌዎች እንደው አሁን የተባለው የዌልስ ቤተክርስቲያን እሷን ታሪክ ያው እናውቀዋለን። ዌልስ እንግሊዝ ታላቋ ብሪታንያ እንትን የነበረች ሀገር አንድ ወቅት ላይ በ1907 ላይ በፈረንጆች አቆጣጠር እንግዲህ ሪቫይቫል እስካሁን ድረስም የሱ አይነት አልተፈጠረም። ከዛ በፊትም አልነበረም እዛ ሀገር የተነሳው ሪቫይቫል የመንፈስ ቅዱስ ጉብኝት እና ያ እንደዛ የነበረች ሀገር ናት። እና ከተወሰነ አመት በኋላ ግን ከ70 አመት በኋላ 1970 አካባቢ እንደዚህ በቃ ሲሆን አንድ ሰው ወደዛ ሄደ እና ሄዶ ሲያይ ያ የክርስትና አሻራ በአገሪቱ ላይ አልነበረም። በጣም ደነገጠ። ምናልባት ሉዊስ ፓላው የሚባል ፓስተር ሉዊስ ፓላው ብዙ ጊዜ በቅርብ ነው ወደ ጌታ የሄዱት። እሳቸው ያገለግሉ ነበር። ያን ነገር በተመለከተና እሳቸው ብሎ ጻፉ። ሲያዩ ምንም አሻራ የለም፣ እንደዛ ድንቅና ታምራት የነበረበት የነ ጆን ዊስሊ እንትን የነበረበት አገልግሎት የነበረበት ማለት ነው። ምንም ነገር የለም። ከዛ በኋላ አንድ ፊልም አዘጋጁ። ምንድነው ፊልሙ የሚለው? እግዚአብሔር የልጅ የለውም የሚል መጽሐፍ ውስጥ እሱን አካተነዋል። ለካ የልጅ የለውም እግዚአብሔር ምንድነው በቃ ማድረግ የሚፈልገው ሁሉንም ልጅ ማድረግ ነው እንጂ የሚፈልግ አንዱ የልጁ ልጅ እንዲሆን እግዚአብሔር አይፈልግም። እኛ ክርስቲያን ስለሆን ብቻ ልጆቻችን ክርስቲያን ይሆናሉ የሚለው ሞኝነት ነው። እርግጥ ነው የተቀደሱ ናቸው፣ እግዚአብሔር ለስራ ያስቀመጣቸው ናቸው። ግን የእግዚአብሔርን ስርዓት ግን ተምረው ግን ማደግና ከጌታ ከኢየሱስ ክርስቶስ ጋር ግን መገናኘት አለባቸው፣ ግድ ነው። ያንን ነው ብሎ የጻፈውና እሱንም አስቀምጠነዋል። መልካም ወጣት አለ። እኛም የዳሰሳ ጥናቶች አድርገናል አዲስ አበባ ዩኒቨርሲቲ ላይ እና እንደዚህ ነገር አድርገን ችግሩን ለማረጋገጥ የቻልነው እና ከዛ በኋላ ምን አደረግን? እንዴት ነው ቤተክርስቲያን እንደው ሂደቱን እስኪ አሁን ያለው ሂደት በተጨባጭ ምን ይመስላል የሚለውን ዳሰስን። ዝም ብለን ዳሰስን እስከ ውጤቱ ድረስ እንደው እሷ እንደው ትንሽ እንትን ብል እና ቤተክርስቲያንም ያስተምራል፣ ወላጅም ያስተምራል፣ ሁላችንም እናስተምራለን። በቃ ልጆች ማወቅ አለበት ያሉ ዝማሬ እናስተምራለን፣ ጥቅስ እናስተምራለን፣ ቸርች እንወስዳለን፣ ምን እንላለን፣ እንደዛ እናደርጋለን። እኛ ግን እያስተማርን ነው ብለናል። ቤተክርስቲያንም ብላለች፣ ትደክማለች። እሷ በሳምንት አንድ ቀን ለአንድ ሰዓት ነው የምታስተምረው። እሷም በጣም ትክክል ነው። ልጆች ይባላል፣ እንደዚያ ይሆናል። ጎን ለጎን ደግሞ ክፉም ደግሞ ስራ ይሰራል። ይህን መርሳት የለብንም። ሁለት መንፈስ ነው ያለው፣ ቅዱስ መንፈስና ርኩስ መንፈስ። እግዚአብሔር ልጆቻችን በቃሉ እንድናሳድግ ይፈልጋል። ክፉ ደግሞ
እሱ ደግሞ ለመንግስቱ ደግሞ መገልገያ እንዲሆኑ ልጆቻችን እሱም ሰው ይፈልጋል፣ ልጆቻችን ይፈልጋቸዋል። ከልጅነታቸው ጀምረው ማንም ሳያስተምራቸው ስድብንም፣ ጥላቻንም፣ ቂምንም፣ በደልንም፣ ቁጣንም ተምረው ነው እንግዲህ ከፍ ብለው የምናገኛቸው እና ያ ነው እንግዲህ ያለው። ወላጅ ሰራው ይላል፣ አስተማርኩ ይላል፣ ቤተክርስቲያንም አስተማርኩ ትላለች፣ ግን ጎን ለጎን ክፉም ደግሞ ይሰራል። እንዲህ የሆኑ ልጆቻችን ያድጋሉ። ከጨቅላነት ህፃንነት፣ ከህፃንነት ልጅነት፣ ከልጅነት ታዳጊነት፣ ከታዳጊነት ወጣትነት እያሉ ልጆች ያድጋሉ። እዚህ ላይ ልጆች በልጅነት እንግዲህ እኛ ብለን የከፋፈል ነው አለው። ጨቅላ፣ ህፃን፣ ወጣት እንደዚህ የሚል አለው። ግን እኛ ልጅነት በሚል በአጠቃላይ ያጠቃልለነዋል። ከልደት እስከ 12 ያለውን ነው እኛ ያስቀመጥ ነው በዛ ማዕቀፍ ውስጥ። አንዳንድ ሰዎች 14 የሚላሉ ምላል። እኛ ግን ብዙ መጽሐፎችንም ስናገላብጥ ያገኘ ነው ከልደት እስከ 12 ልጅነት ይባላል። ከዛ በኋላ ያለው የቲን የሚለው 13 14 የሚለው ቲኔጅ የሚለው እሱ ደግሞ ከ13 እስከ 18 ወይም እስከ 19 እስከዚያ ያለ ምን ነው 19 ወደ ራሳቸው የሚችሉበት እድሜ ብለን ወደዛ ወደ ወጣትነት ተተነው ነው። ከዛ ወጣትነት አለ። በልጅነት ጊዜ ያሉ ልጆች አንድ የሆነ ፔኩሊያር ባህሪ ያላቸው በታዳጊዎችም ያለ ሁሉ ሲጠቃለል አንድ አለ፣ በወጣቶችም አንድ ባህሪ አለ። እነሱም ይሄ የስነ ልቦና እንትኖች ያስቀመጡት እነዚህ ልጆች ምንድን ነው የሚሉት? ከልደት እስከ 12 ያሉ ልጆች ወላጆቻቸውን እናንተ ሁሉን ነገር ታውቃላችሁ፣ እኔ ግን ምንም ነገር አላውቅም፣ ስለዚህ ሁሉን ነገር ከእናንተ መማር አለብኝ ብለው አይናቸውን፣ አፋቸውን፣ ጆሮአቸውን ከፍተው ከወላጆቻቸው ለመማር የሚጥሩበት እድሜ ነው። በጣም በጣም ወርቃማ እድሜ የሚባለው ያ ነው። ልጅ ከወላጅ ለመማር ወርቃማው እድሜ ልጅነት ነው። ታዳጊነት እድሜ ላይ ደግሞ ሲደርሱ ምን ይላሉ? ልጆች እንግዲህ አሁን አድገዋል፣ በቁመት አድገዋል፣ በአእምሯቸውም አድገዋል እና እንትን ብለዋልና ምን ይላሉ? ወላጆቼ እናንተ የምታውቁትን የማውቀዋለሁ፣ አሁን እኩል ነን፣ ስለዚህ እባካችሁ እናታስቸግሩኝ ነው የሚሉት። በዛን ጊዜ ያሉ ልጆች እንደዚህ ስለሚሉ ምንድን ነው ከወላጆቻቸው ምክርም ሆነ ትምህርት መቀበል በጣም ዳገት ይሆንባቸዋል፣ ተራራ ይሆንባቸዋል፣ አስቸጋሪ ነው። ይሄን እንደው ገላልጠን ብናየው በጣም ብዙ በእጃችን በየቀኑ የምናየውን እና መጽሐፋችን ውስጥ በዝርዝር ለማስቀመጥ ሞክረናል። ወጣትነት እድሜ ላይ ደግሞ ሲደርሱ ምን ይላሉ ልጆች ደግሞ? ወላጆቼ እንግዲህ እዚያ ደርሳችሁኛል፣ እኔ ከእናንተ የበለጠ ብዙ ነገር አውቃለሁ፣ እናንተ ግን የምታውቁት ነገር ትንሽ ነው፣ ሊሚትድ ነው። እንደው መዋቃቸውን ሪኮግናይዝ እንኳን ቢያደርጉ ኦብሶሌት ሆነዋል የእናንተ እውቀት የሚል እንትን ነው ያላቸው። እና ይሄ ነው እንግዲህ ክፍፍል። አሁን ልጆች ከልጅነት ወደ ታዳጊነት ያድጋሉ። እኛ ሳናስበው እንደዚህ በቤተ ክርስቲያንም በወላጅም በክፉም እየተናወጡ ዓለም እንግዲህ በብዙ መንገድ እያናወጣቸው ወደዚህ ነገር ይደርሳሉ። ከደርሱ በኋላ ወደ ወጣትነት እድሜ ይደርሳሉ። ግን አሁን እሱ ላይ ቅድም መነሻችሁ እንግዲህ እንዴት ከዛ ብርሃን ወደ ጨለማ ይመለሳሉ የሚለው ነው ያስደነገጣችሁ። አሁን ይሄ ወርቃማው ጊዜ ላይ ብዙ ወላጅ ለመድከም ይሞክራል። እንዴት ሆኖ ነው ታዲያ ይሄኛው እድሜ ላይ ሲደርስ ወደዛ የሚሄዱት? እዚህ ወርቃማው እድሜ ላይ አይደለም ወደ ኋላ የሚመለሱት፣ በኋላ ነው ካደጉ በኋላ እዚህ ላይ እንትን ለማለት እዚህ ላይ አሁን ይሄ ከልደት እስከ 12 ዓመት ተብሎ የተጠቀሰው እንትን ወርቃማው ጊዜ ተብሏል። ለምንድን ነው ወርቃማ የተባለውም የሚለውን በደንብ ተጠቅሷል። ለምን ልጆች ሁለንተናቸው ክፍት ነው፣ 100% ከወላጆቻቸው ለመስማት ፈቃደኞች ናቸው። ፈቃደኝነት ብቻ አይደለም፣ የተነገራቸውን ነገር ተግባራዊ ያደርጉታል፣ ይቀበሉታል እንዳለ ምንም ለማረጋገጥ ወይም ደግሞ ለመጠራጠር እንትኑ የላቸውም በዛን ጊዜ። እና ወላጆች በዛን ጊዜ ትክክለኛውን የእግዚአብሔርን ቃል ቀን በቀን ያለ ማሰለስ እየመገቡ ካሳደጓቸው ይሄ መንፈሳዊ እድገታቸው የተሟላ ይሆናል። ስለ እድገት ትንሽ የሆነ ቦታ አለ፣ በኋላ ይጠቀሳል። እሱን ልተወውና እነዚህ ልጆች በዚህ ጊዜ መመገብ አለባቸው። ምን? ቃሉን ተመግበው ካላደጉ መንፈሳዊ እድገታቸው የተሟላ አይሆንም። እንደው ቃሉ ይከብድ ይሆን እንጂ
ጎዶሎ ይሆናል ማለት ነው። ስለዚህ እነዚህ ልጆች አድገው ቲኔጅ ውስጥ ሲገቡ የማይሰሙበት ጊዜ ይመጣል ማለት ነው። መፍትሄው ምን እንደሆነ ትነግሩናላችሁ። ግን አሁን ቀደም ያነሳሽው መዘናጋቱ ነው ማለት ነው። በኋላ እዛኛው እድሜ ላይ ሲደርሱ ልጆቹ መሰረት አልተሰራበትም፣ ወርቃማው ጊዜ በደንብ አልተሰራበትም ማለት ነው። ልክ የራሳቸውን ውሳኔ ማድረግ ሲጀምሩ አሁን ዛሬም አንድ ቪዲዮ ሳይ ነበር። እኔ የመጋቢ ልጅ ነኝ አለች፣ ግን እኔ ክርስቲያን አይደለሁም። ስለዚህ እዛኛው እድሜ ላይ ያልተሰራ ነገር አለ ማለት ነው። እንመጣበታለን። እሺ ሂድበት። ጌታ ይባርካችሁ። እና ወጣትነት እድሜ ላይ ሲደርሱ ይችላልና ወደ የሚቀጥለው እንሄዳለን። ወጣትነት እድሜ ላይ ሲደርሱ ልጆች አንደኛ ከወላጆቻቸው ምክርም ትምህርትም ላለመማር ደምድመዋል። ውስጣቸው አይቀበልም ብዙ። ያው እንግዲህ ይህን ስል ደግሞ አብሶሉት ማለት አይደለም። አሉ በጣም ትሁት የሆኑ የሚቀበሉ በእግዚአብሔር ቃልም ያደጉ አሉ፣ በደንብ ያደጉ አሉ። ሁሉም አይደለም፣ ግን በማጆሪቲው ማለት ነው ብዙ የምናየው ድክመት አላቸው። ወደ ወጣትነት እድሜ ሲደርሱ በአንድም በሌላ መንገድ ከወላጆቻቸው የሚሸሹበት ጊዜ ነው፣ የሚርቁበት ጊዜ ነው። ራስን ወደ መቻል ሂደት ማለት ነው። ጤናማ እድገት ነው። የጤናማ እድገት ምልክት ነው። ራሳቸውን ወደ መቻል የሚሄዱበት ነው። በትምህርትም ከወላጅ በቃ ሊለዩ ይችላሉ። ኮሌጅ ይገባሉ፣ ዩኒቨርሲቲ ይገባሉ። በስራም ከወላጅ ይርቃሉ። ወይ አብረውን ደግሞ ቢኖሩ ደግሞ ራሳቸውን ለመቻል የሚጥሩበት ጊዜ ነው። በዛን ጊዜ ወጣቶች ወደዚህ እድሜ ላይ ሲደርሱ በጣም ከባድ የሆኑ የህይወት ፈተናዎች ውስጥ ይገባሉ። የማይቀሩ ናቸው እነዚህ። በመንፈሳዊ ህይወታቸው ላይ የማይቀሩ ፈተናዎች አሉ። እነዚህ ፈተናዎች ምንድን ናቸው ያሉን? አንደኛው አንጻራዊ ነፃነት ነው። ነፃ ነኝ ይላሉ ልጆች። አሁን ስራ ሲይዙ ነፃ ነኝ ይላሉ። ደሞዝ አላቸው፣ ገንዘብ አላቸው፣ ኑሯቸው የራሳቸው ነው። ትምህርት ቤት እንኳን ሲገቡ፣ ዩኒቨርሲቲ እንኳን ሲገቡ ከኛ ራቅ ብሎ ሲሄዱ ነፃ ነኝ ይላሉ። እና ነፃ ነኝ በሚል ሰበብ ወደ ብዙ ነገር ድሮ የተከለከሉትን ነገር አሁን የማድረግ የመሞከር ነገር ቴንደንሲ ይፈጠራል። አንዱ ትልቁ ፈተና እሱ ነው። እና ከእግዚአብሔር ቤት ጎትቶ የሚያስወጣቸው አንዱ ትልቁ ፈተና አንጻራዊ ነፃነት ነው። ነፃ ነኝ ብሎ ስለሚያስቡ አንደኛ። ሁለተኛ የማንነት ጥያቄ ደግሞ ይመጣል። የማንነት ጥያቄ እንግዲህ አሁን ልጆች ድሮ ልጅ እያሉ በቤተሰብ ክልል ናቸው። ታዳጊ እያሉ በዛችሁ በሰፈር ክልል ናቸው። አሁን ወጣትነት እድሜ ግን ሲገቡ ወደ ትልቁ ማህበረሰብ ይቀላቀላሉ። አሁን ለምሳሌ የጅማ ልጅ ዩኒቨርሲቲ እንትን ልጅ እያለ ቤቱ ነው። ቲኔጅ እያለ በጅማ ሃይ ስኩል ወይ እንደዛ አካባቢ በሐረር ሃይ ስኩል፣ በአዲስ አበባ ሃይ ስኩል አካባቢ ነው የሚማረው። ዩኒቨርሲቲ ሲገባ ግን ከሁሉም የመጣው ትልቁ ማህበረሰብ ውስጥ ይገባል። በስራ ዓለምም ልክ እንደዛው ነው። ወደ ሰፊ ማህበረሰብ ይገባሉ። በዛን ጊዜ ማንነት ጥያቄ ይመጣል። ማነህ አንተ? ሁ አር ዩ? ከየት መጣ? የማን ልጅ ነህ? እምነት ምንድን ነው? የሚል ጥያቄ በመሀል ይመጣል። የዮናስና የጴጥሮስ ጥያቄ ማለት ነው። ይሄ ይመጣል። አንዱ ትልቁ የልጆቻችን ፈተና ይሄ ነው። እና ልጅ ምናል ይባላል ዩኒቨርሲቲ ቆይቶ ሲወጣ እግዚአብሔር ረድቶኝ 4 ዓመት ሙሉ ስማር ማንም ሳያውቅብኝ ጴንጤ መሆኔን ወጣኋል ይባላል። እንግዲህ ይሄ ልጅ ህይወቱ ምን ይመስላል ብለን እንግዲህ አሁን እኛ ብናየው በዚህ በክርስቲያን አውርስ ብናየው በክርስቲያን መለኪያዎች እንግዲህ ከጌታ ቤት ወጥቷል ስተዋል ማለት ነው። ምክንያቱም ቃሉን ማንበብ አለበት፣ ይታያል። መጸለይ አለበት፣ ይታያል። መመስከር አለበት፣ ይታያል። ህብረት ማድረግ አለበት፣ ይታያል። በጽድቅና በቅድስና መሄድ አለበት፣ ይታያል። እሱ ግን ያ ሁሉ እንዳይታይ ደብቋል ማለት ነው። የማንነት ጥያቄ አንዱ ከባድ። የማንነት ጥያቄ ቀላል አይደለም። እንዲህ ስናወራው በጣም ከባድ ነው። ይሄንን ዩኒቨርሲቲዎች የዳሳ ጥናት እንትን ባጠናንበት ጊዜ ይሄንን ሰርተናል፣ መጽሐፍ ውስጥ አስቀምጠነዋል። ተስፋ ሌላው ያቻ ጓደኛ ግፊት ነው። እዚህ ላይ ሲደርሱ ልጆች ያቻ ጓደኛ ግፊት አለ። በጣም ከባድ ግፊት አለባቸው። እና ሞክረው ምን ትሆናለህ፣ ብታደርገው ምን ታደርጋለህ፣ ና እባክህ እንዲና የሚባል ማንም ሰው በህይወታችን ያሉ አመቺ ያልሆነ የህይወት አካሄዶች የምንሄደው ራሳችን ፈልገን ራሳችን ተምረን ተመራምረን አይደለም። ባቻ ጓደኛ ነው። ሲጋራ ማጨስ የሚጀመረው፣ ጫት መቃም የሚጀመረው፣ ፊልም ቤት መግባት የሚጀመረው፣ ሁሉ ነገር የሚጀመር እነዚህ ወደ አድቨርስ ነገሮች በቃ የሚወስድ ነገሮች በጓደኛ ግፊት ናት። ያ በወጣትነት እድሜያቸው ላይ በጣም ይታገላቸዋል። ሁለተኛ የሆነው ትንሽ 2-3 ልጨምርና ሌላው የአቻ ጓደኛ አለ፣ የማንነት ጥያቄ አለ፣ የአንጻራዊ ነፃነት፣ ሶስቱን አይተናል። ሌላው የሚቀጥለው ደግሞ የተቃራኒ ጾታ ስበት ነው።
ይሄም አንዱ ፈተና ነው። እድሜያቸው ደርሷል፣ ብቁ ናቸው፣ ለተቃራኒ ጾታ ስበት ብቁ ናቸው፣ ዝግጁ ናቸው፣ እግዚአብሔር ይመስገን። ግን አለ ጊዜው ግን ከሆነ ወጥመድ ነው፣ አለ ጊዜው ግን ከሆነ ኃጢአት ነው፣ አለ ጊዜ ግን ከሆነ ህይወትን የሚያበላሽ ነገር ነው። ያም አንድ ወጥመዳቸው ነው። እንግዲህ በዚህ ጊዜ ወጣቶች ይህ ሁሉ ፈተና አንድ ጊዜ እንደውም የሚያጋጥማቸው ተራ በተራ አይደለም። ተራ በተራ አንዱ ሲያልቅ አንዱ ያለ አንድ ጊዜ ነው። አሁን ለምሳሌ ዩኒቨርሲቲ የገቡ ልጆች አንድ ጊዜ ነው የሁሉ ፈተና የሚያጋጥማቸው። ሃይስኩልም አንጻራዊ ነፃነት አለ፣ ያው ነፃ ነኝ ይባላል። ያቻ ጓደኛ ግፊት አለ፣ የማንነት ጥያቄ አለ፣ በእምነታቸው የማፈር የመሸማቀቅ ነገር አለ። ለምን ሀራስሜንቱ በጣም እንትኑ ከባድ ነው። እዚያ ያለው ጫናው እና ብዙ ጫና ነው የሚያጋጥማቸውና እንግዲህ ይህንን በዳሰሳ ጥናቶቻችን ያገኘነው ነው። እና ያን ሁሉ ሲያዩ እነዚህ ልጆች በጣም ግራ ይገባሉ፣ በጣም ግራ ይገባሉ። ምክር የሚጠይቁት ሰው ይቸግራሉ። እንደውም እኛ ይህን በተመለከተ ወጣቶችን በተመለከተ በየቦታው አንዳንድ ማዕከሎች መኖር አለባቸው ልጆችን የሚያማክሩ የሚል ሁሉ አሁን በእኛ አጥቢያ ቤተክርስቲያን እየጀመርን ነው ለማስፋት እንትና። ምክንያቱም መጥተው ቤተክርስቲያን ያልታቀፉ ብዙ አሉ በዚህ አይነት ፈተና ውስጥ ያሉ የሚልና ልጆቻችን በዚህ ፈተና ውስጥ በሚወድቁበት ጊዜ ጥቂቶቹ በጣም በየቀኑ መጽሐፍ ቅዱሳቸውን የሚያነቡ የሚጸልዩ፣ የሚመሰክሩ፣ ህብረት የሚያደርጉ፣ በጽድቅና በቅድስና የሚመላለሱ ልጆች ፈተናውን ያልፋሉ። ግን በጣም ጥቂት ናቸው። ብዙዎቹ ግን በእነዚህ ፈተና በሚያጋጥማቸው ፈተና ይወድቃሉ፣ ከጌታ ቤት ይወጣሉ። እንግዲህ የምናውቀው እኛ የዛን ጊዜ ነው የገለጅ እኮ በአካረገ የሚባለው ከዛ ወይ ስራ ይዞ ነው ወይ በትዳር ጊዜ ነው ወይ በምን ጊዜ ነው በአካረገ እንደዛ የነበረው። ዓለማዊ ሚስት አገባ እኮ ዓለማዊ ባል አገባች እኮ በአካረገ እኮ ቀረ እኮ ከቻች ይባላል። የዛን ጊዜ የሚመጣ ነው። እንግዲህ መልካም ወጣት እንግዲህ እንደ አንድ ምሳሌ የወሰድነው እዚህ በጻፋችን ላይ እሱ ነው። ይሄን ይመስላል። ታዲያ ይሄ ሁሉ የሆነው መንስኤው ምንድን ነው? ልጆቹ ተምረዋል። ከማህፀን ጀምሮ ነው የምንጸልይላቸው አይደል? ገና በቃ ቀረ በሆዴ ቀረ እሰይ ምናምን ሲባል የዛን ጊዜ ጀምሮ እኮ ነው በየቀኑ የሚጸለየው። ሲያድጉም በክርስትና እሑድ ነው የሚያድጉት፣ በሰንዴ ስኩል ነው የሚያድጉት፣ እሑድ እየተመላለሱ ነው የሚያድጉት፣ እየዘመሩ ቤት ህብረት በሚደረግበት። ታዲያ ምንድን ነው እዚህ ላይ ነው እንግዲህ እንቆቅልሹ። እኛ ይህን አንድ እንቆቅልሽ ብለን የሰራ ነው አለ መጽሐፋችን ላይ። እዚህ ላይ ያልተቀመጥ ይመስለኛል ወይ በሚቀጥለው ላይ አራተኛው ላይ ነው መሰለኝ። እንቆቅልሽ እና ብሎ እንቆቅልሽ ምን አውቅልሽ የበላ ሲመስለን የተራበ፣ የረካ ሲመስለን የተጠማ፣ ያለ ሲመስለን የኮበለለ ማን ነው? የበላ ሲመስለን ለካ በቃ በራብ ላይ ነው ያለው። ረክቷል ያልነው ለካ በጥም ውስጥ ነው ያለው። ያለ ይመስለናል ግን ኮብልሏል። ማን ነው በሚል እንቆቅልሽ ይህንን እንትን በአጠቃላይ አስቀምጠነዋል። ታዲያ ችግሩ ምንድን ነው? መንስኤው ምንድን ነው? የዚህ ሁሉ ድካም እየተደረገ አንድ የሆነ አንድ ስህተት የተፈጠረበት ቦታ አለ። ምንድን ነው እሱ? እንግዲህ በቃ የሚለውን ነው የምናየው። መንስኤው ለእግዚአብሔር ቃል ምን ይላል? የማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 25 ያለው እንደው ቃሉን ባነበው ደስ ይለኛል። በጌታ በኢየሱስ ክርስቶስ ማነባለው። ይህን ቃል ጌታ ኢየሱስ ክርስቶስ የተናገረው የተራራው ስብከት የተባለውን እና ለክርስቲያናዊ ሕይወት በጣም መልሕቅ የሆነውን ትምህርት ጌታ ኢየሱስ ክርስቶስ ካስተማረ በኋላ የደመደመው በዚህ ቃል ነው የጨረሰው። እንዲህ በማለት ነው የጨረሰው። እንግዲህ ይህን ቃሌን ሰምቶ በተግባር የሚያውል ቤቱን በአለት ላይ የሰራን ብልህ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ንፋስም ነፈሰ፣ ያንን ቤት መታው። በአለት መሰረትም ላይ ስለተመሰረተ አልወደቀም። ይህን ቃሌን ሰምቶ በተግባር የማያውለው ግን ቤቱን በአሸዋ ላይ የሰራን ሞኝ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ቤቱም ወደቀ ካለ በኋላ አላቆመም፣ አወዳደቁም የከፋ ሆነ ይላል። ይሄን ነው እንግዲህ መንስኤው። ይሄ ነው የመሰረት ጉዳይ ነው። መንስኤው የመሰረት ጉዳይ ነው። ምንድን ነው የመሰረት ጉዳይ ስንል እስከ መጀመሪያ ስለ መሰረት
ትንሽ ነገር እንደው እናንሳ። መሰረት ምንድን ነው? መሰረት? ይሄ ህንፃ ስንት እንትን ነው? ስንት ፎቅ ነው? 5 ነው። 5 ፎቅ ነው። ይሄ መሰረት አለው፣ ትልቅ መሰረት አለው። ይሄን ህንፃ 5 ፎቅ ሁሉ የተሸከመ መሰረት አለው። መሰረቱ ጠንካራ ከሆነ ያው እንግዲህ ቤቱ 5 ፎቅ ሆኖ ይኖራል፣ ያገለግላል። መሰረቱ ግን በአሸዋ ላይ ግን የተሰራ ከሆነ በጣም አስቸጋሪ ነገር ነው። እና መሰረት ምንድን ነው ያልነው የዚህ ህንፃ መሰረት ሲሰራ መሰረት አንድ ባህሪ ያለው በጣም ዩኒክ የሆነ አንድ ባህሪ ያለው ከማንኛውም ነገር መሰረት ብቻውን መሰረት አንድ ጊዜ ከተሰራ ተመልሶ ሊጠገን፣ ተመልሶ ሊስተካከል፣ ተመልሶ ሊሰራ የማይችል ነው። አንድ ጊዜ ብቻ ነው መሰረት የሚጣለው። በጥሩ መሰረት ላይ ከተጣለ በቃ ቤቱ ቤት ሆነ። አለዛ ባልሆነ መሰረት ላይ ከተመሰረተ ግን በቃ ቤቱ ዋጋ የለውም። ልንጠግነው አንችልም። ኧረ የለም ይሄ ቤት እንደ ተንገዳገደ ይባል የለም መሰረቱ ይጠገን አይባልም። መሰረቱ ይታደስ አይባልም። መሰረቱ ይሰራ። አንድ ጊዜ ነው የሚሰራው። የልጆቻችን ህይወትም መሰረቱ አንድ ጊዜ ነው የሚጣለው። መሰረቱ የተናጋ ከሆነ በጣም ህይወታቸው አስቸጋሪ ነገር ውስጥ ይገባል። መሰረቱ መቼ ነው የሚሰራው ያል እንደሆነ ከልደት እስከ 12 ዓመት ያለውን የመማሪያ ጊዜ ብለናል አይደል? ወላጆቻችን የሚሰሙበት እድሜ ብለናል። ግን ከዛ ደግሞ ጠበብ ደግሞ እያደረግን ደግሞ ስንመጣው የልጆች የክርስትና መሰረት የሚመሰረተው በ2 እና በ3 ዓመት ላይ ነው ይላል። የክርስትና መሰረት የሚመሰረተው በ2 እና በ3 ዓመት በቃ ጠንካራው መሰረት የሚጣለው በዛን ጊዜ ነው። ከዛ በኋላ የምናደርገው ነገር ያው እንግዲህ ቤቱ ነው እየተንገዳገደ ይኖራል እንደማለት ነው ይባላል እኮ። 1000 ቀናት ይባል የለም በእንትን እንኳን ሐኪሞች 1000 ቀናት ወይ 3 ዓመት በጣም ትልቅ በቂ ልጆች የፊዚካሊም የሜንታሊም የምናምናቸው ሁሉ ጥሩ መሰረት የሚጣልበት እድሜ ነው ይባላል። እና በመንፈሳዊ ነገርም በጣም ክሪቲካል እንትን ነው። በመጽሐፍ ውስጥ ከፋፍለን አስቀምጠነዋል። በዛ ማየት ይቻላል። እና ስለዚህ መሰረቱ በሚጣልበት ጊዜ ወላጆችና ቤተ ክርስቲያን የተላለፉበት መንገድ የት ላይ ነው? እንግዲህ አሁን አሸዋ ላይ ልጆቻችን እነዚህ የወደቁ ልጆች እኮ ወደኋላ ሄደን ብናጠና አሸዋ ላይ ነው የተመሰረቱት ማለት ነው። አሸዋ ላይ እንደተመሰረተው ቤት ናቸው ሲታዩ፣ ግን ማዕበል ግን መቋቋም አልቻሉም። ነፋስ መቋቋም አልቻሉም። ወጀብ መቋቋም እነዚህን ጥያቄዎች እነዚያን ፈተናዎች መቋቋም አልቻሉም። ምን ሆኖ ነው ያል እንደሆነ ክፍተቶችን በቤተ ክርስቲያንና በወላጆች መካከል አስተዳደጋቸውን ብንመለከት ባጭሩ እሷን ማየት እንችላለን። እነዚህ ምንድን ናቸው? እነዚህ 2 ትምህርት ቤቶች ብለናቸው ልጆች ወደ 3 ዓመት ወይም ወደ 3 ዓመት ተኩል አካባቢ ደርሱ ወደ 2 ትምህርት ቤቶች ይገባሉ። ልጆች የክርስቲያን ልጆች አንዱ ወደ መደበኛ ትምህርት ቤት ነው እንግዲህ ወደ ኬጂም ወደ ምንም ተብሎ እንግዲህ ወደዛ መስመር የሚገቡበት ነው። አንደኛው ደግሞ ሰንደይ ስኩል ነው የሚገቡት በዛን ጊዜ። ከዛ በፊት ከወላጆቻቸው መለየት ስለማይችሉ ብዙ ጊዜ አይሄዱም። ቸርችም ሲሄዱ አቅፈናቸው ነው የምንቀመጥ። ከዛ ግን ትንሽ ራሳቸውን ሲችሉ ወደ ሰንደይ ስኩል ይገባሉ። ልክ የዛን ጊዜ ጀምሮ ወላጅ እፎይ ይላል። ስለ መንፈሳዊ ነገራቸው እፎይ። ለምን? ጥቅስ ይዘው ይመጣሉ፣ ዝማሬ ይዘው ይመጣሉ፣ ጸሎትም አንዳንዴም ይዘው ይመጣሉ፣ ታሪክም ይዘው ይመጣሉ፣ ይተረትሩልናል። በጣም ደስ ይለናል። አፋችን ከፍተን ነው የምንሰማቸው። በቃ ያንን ብለናል። ዝማሬም ያውቃሉ፣ መስጠትም ያውቃሉ፣ ኦፈርም ያውቃሉ፣ ሁሉን ነገር ያውቃሉ። ወላጅ በጣም ደስ ይለዋል። በዚህ በኩል ደግሞ ወደ መደበኛ ትምህርት ቤት ገብተዋል። መደበኛ ትምህርት ቤት ገንዘብ ይፈልጋል፣ አስጠኚ ይፈልጋል፣ ጊዜ ይፈልጋል። ይህ ሁሉ ይደረግለታል። ለመደበኛ ትምህርት ቤት ወላጅ ትኩረት ይሰጣል። ልጆችን ሆምወርክ ያሰራል፣ ያስጠናል። እሱ ካልቻለ አስጠኚ ይቀጥራል፣ ገንዘብ ይከፍላል፣ ይከታተላል። እዛም ደረጃም አለው። አንደኛ ወጣ፣ ሁለተኛ ደረጃ መውደቅም አለ። ያ ሁሉ ነገር ተደርጎ ያ ሁሉ እንዳይሆን በየዓመቱ በጥራት በየቀኑ ይሰራል። በመንፈሳዊ እንትናቸው ሰንበት ትምህርት ቤት ይዛልኛለች በሚል መጽሐፍ ቅዱስ አይነበብላቸውም። ይቺ ቴክ ሆም እንኳን የምትባል አንዳንድ ጥቅስ እንኳን ይዞ ወደ ቤት መጥዋትን እሷ እንኳን አናሰራቸው። እንደውም እኛ ልጅ አንድ ጊዜ ምን አለችን? አንድ ቀን በጣም ትንደፋደፋለች። እኛ ወደ ቸርች ልንሄድ በቃ ወጥተን ተዘጋጅተን ወጥተን እያለ እሷ ምንድን ነው ስንላት ሆምወርክ ነበረኝ አልሰራሁትም ማለት። የምን ሆምወርክ? ሚስ ከሰንደይ ክፍል የተሰጠኛለ ሳምንቱን ሙሉ
ብለን እኛ ተቆጣን። ለካ ቁጣ ቢያስፈልግ እኛ ነበር መቆጣት። በቃ የሚቆጣን ሰው ቢኖር እኛ ነበር። ሌላውን አሰርታችኋል፣ ምን ነው ስናት የቀለሙን አሰርታችኋል። ረሳሁት አለች። እንደ የቀረውማ በቀን አስተማሪም ቀጥረናል። በቀን ያ ሁሉ ጥረት እናደርጋለን። ይህን ግን ጥረት አናደርግም። ረስተዋል። መዘናጋት አለ፣ ትልቅ መዘናጋት አለ። እና ትልቁ ድክመት ትኩረት አለመስጠት። እኛም ትኩረት አንሰጥም፣ ወላጅም ቤተክርስቲያን ትኩረት አለመስጠቷን በምን ነው የምናውቀው? እኛ እንኳን ይሄን አገልግሎት እንደው መቼም እግዚአብሔር ይባርክ፣ ብዙ ቤተክርስቲያኖች ብዙ እንትኖች በጣም ጥሩ እንትን እያደረጉ ነው፣ እየነገርናቸው ይሄን ተከትለው አንዳንድ ነገር ወላጆችን ለማንቃት እየሞከሩ ናቸው። ግን ብዙዎቹ ግን እኛ እንኳን ነግረናቸው ምን እንኳን ብለናቸው ብዙም በቃ ያልተነሳሳትን እናያለን። ለምን? ያ የተለመደ በጣም ጠንካራ የሚመች ደግሞ ሆኗል። አንዴ እዛ በቃ ሰጥተው ቁጭ ብለዋል እና በዛ በኩል ምንም ሀሳብ የላቸውም። እና በዚህ ልጆቻችን ያ ጥሩ መሰረት የሚመሰረቱበትን ዓመት በከንቱ አሳለፉት። ቤተ ክርስቲያንን በሳምንት አንድ ቀን አስተምራ ክርስቲያን እንዲሆኑ መጠበቅ በጣም ትልቅ ኃጢአት ነው። ኃጢአት ነው ማለት ወላጅም ሰንዴይ ስኩል በሳምንት 1 ሰዓት ተምሮ መጥቶ ዓለም ግን 168 ሰዓት ነው ያለው። እንትን ሰዓቶች ናቸው ያሉ በሳምንት 1 ሰዓት ነው እዛ ቤተ ክርስቲያን አንድ ለ168 ማለት ነው። 167ቱን ማነች የምትጫወትበት? ዓለም ናት የምትጫወትባቸው። በፊልም በሞባይል በድራማ በተለያየ መንገድ በትምህርት ቤት በምን ዓለም ትጠቀጥቃለች። እኛ ላፕቶፕ እጄ መጥቼ ነበር እንትኑ አይመችም ብዬ ተውኩት እንጂ ከፍተው እንትን የሰራ ነው አንድ እንትን አለ። ዓለም እንደ ሸዋር ነው የምታፈስባቸው ይህን የክፋትን ስራ። እኛ ግን ጠብ ነው የምናደርግ በሳምንት 1 ቀን ጠብ ቃሉ የምንመግብ። ዓለም ግን የክፋት ስራዋን እንደ ሸዋር በየደቂቃው በየሰከንዱ ታፈስባቸዋለች። እንደዛ ነው ልጆቻችን ያደጉት። እንደዛ ሆነው አድገው እንዴት አድርገው እንትን ማለት ይችላሉ? ይሄ ማድረጋቸው በሰንደይ ስኩል መማራቸው ጥሩ ነው፣ መጥፎ ነው አንለውም። ለምን? የቤቱን ስርዓት የሚማሩበት ነው። በጋራ ማምለክን እግዚአብሔርን ማምለክና በተለያየ መንገድ እግዚአብሔርን ማክበርን ማምለክን የሚማሩበት ነው። ክርስቲያን ግን ሊያደርጋቸው አይችልም። ክርስትና በጣም ጥልቅ ነው እና ከክርስቶስ ጋር እጅ ለእጅ መያያዝ፣ መታወቅ፣ ፊት ለፊት መገናኘት አለባቸው እንጂ እንደዚህ እየተበረዘ ዓለም እየበረዘችው በዛች በሳምንት 1 ቀን ሊሆን አይችልም። እግዚአብሔር ደግሞ ልጆችን ለማንሰጥ የሚለውን ወደታች ነገሮችን እያጠራናቸው እንሄዳለን። እንግዲህ ድካሙ ይሄ ነው እና መንስኤው ይሄ ነው። አስደንጋጭ ነው። በጣም አስደንጋጭ ነው። እንደ ወላጅ ስለሆንን እኛም ፊታችሁ ያለ ነው። እዚህኛው እድሜ ላይ ነን እኛም። አንድ ሰው እንደውም ይሄንን ችግር በጣም ከማየቱ ብዛት ማለት ቤተ ክርስቲያን በቃ በሰንበት ትምህርት ታስተምራለች ብሎ ወላጅ በቃ እርፍ ማለቱን አይቶ ይሄ በቃ ቤተ ክርስቲያን ነው ቢዘጋና ቢቀር ይሻላል። ምክንያቱም ወላጅ ሙሉ ኃላፊነት እንዳለበት ማወቅ አለበት እንጂ ያችን አንድ ጠብታ እንደተባለው ከመዝሙርም ከጨዋታም ከምንም ተርፋ የተገኘች 1 ሰዓት በሳምንት አገኙና ሙሉ ለጤናቸው ለእድገታቸው የሚያስፈልግ ነገር አግኝተዋል ለማለት ይከብዳል። ግን ቁርጡን ቢያቆላጅ ወገቡን ለማሰር እንደገና መዘናጋት ብቻ የሚለው ሳይሆን እዚህ ላይ አለማወቅም ነው። አሁን ስንት ወላጅ ነው እኔ ማስተማር አለብኝ ብሎ የሚያውቅ? ልጆችን ማስተማር ያለባት ቸርች ሳትሆን እኔ ነኝ፣ ኃላፊነቱ የኔ ነው። የእግዚአብሔር ቃልም የሚለው ይሄንን ነው ወላጅ ያስተምር የሚለው በተለያየ የእግዚአብሔር ቃል እንትን ስናይ የሚያዘው ወላጅን ነው። እና ያንን እውቀት ወላጅ አግኝቷል ወይ ስንል እውቀቱን አላስጨበጠችም፣ ቤተክርስቲያንም አላስጨበጠችም። ማህበረ ምእመኑ ወይም ደግሞ አማኙም ይሄንን እውቀት አላገኘም። በቃ በቂ ነው ብሎ ያስባል። ልክ ይሄ ነገር ሲነገረው ነው በጣም ድንጋጤ የሚመጣው ስናነጻጽር ማለት ነው። እኛ የምናስተምራቸውን ሰዓትና ዓለም ትምህርት ቤትና ከጓደኞች ከአስተማሪዎች ከተለያየ ያላቸውን እንትን ስናይ የሰዓቱን ስፋት ስናይ ያኔ ነው የምንደነግጠው እና አለ እውቀት ይሆናል ማለት ነው። ባልሆነ መንገድ ሲሄዱ ምን ደነግጠው ካደጉ በኋላ ማለት ነው። ቤተክርስቲያን ማመጥ ሲጀምሩ አላነብም፣ ጊዜ የለኝም፣ ጸልይ አልጸልይም፣ ጸልያለሁ እያሉ በቃ ሲሄዱ ሲወጡ የዛ ጊዜ ነው የምንደነግጠው የምናውቀው። ግን አሁንም ቢሆን ምክንያቱን ግን አናውቀው።
የእኛ ዩኒቨርሲቲ ላይ ዳሰሳ ጥናት ባደረግንበት ምን አሉ ልጆች፣ የእኛ ነገር አብቅቷል አሉ። እኛ ጭንቅ ውስጥ መከራ ውስጥ ነው ያለነው፣ ለታናናሾቻችን ድረሱላቸው የሚል መልስ የሰጠኝ ሰው አለ። ኮስችነር ላይ ለእነሱ ድረሱላቸው፣ የእኛማ ነገር እኛ ትልቅ ፈተና ውስጥ ማናውቀው ችግር ውስጥ ነው የገባን የሚል እንትን ሰጥተውናል። እሺ ሰው በጣም ያስደነገጣችሁን እንግዲህ ለሌላው ጉዳይ የምንሰጠው ጊዜ፣ ጉልበት፣ ኢንቨስትመንት ያዋጣል ብለን ይሄ ለ80 ለ60 ዓመቱ ማለት ነው እንግዲህ እዚህ ምድር ላይ ለሚቆዩት ቫሊዩ ብናረገው የእውነት ቢያሳስበንና ዘላለም ወሳኝ ነው ብለን ብናስብ እዛም ላይ ደግሞ አሁን ያስቤው አላቅም ላይ መጽሐፍ ቅዱስ ትምህርት የሚሰጥ ሰው መቅጠር ኃጢአት እንደውም ኃጢአት ነው የሚመስለኝ፣ ግን በጣም ዋና ነገር ነው ብዬ ካሰብኩ ያለኝን ሁሉ አንጥረ ሀብት አፈሳለሁ። እዚህ ለልጆች የተዘጋጀ ነገር አለ ሲባል ሁሉን ትቼ ይዤ እሄዳለሁ። እዚህኛው ይጠቅማቸዋል ሲባል መንፈሳዊ ነገር የሚያገኙበትን ቦታ ሁሉ አረገዋለሁ። በትምህርት ቤት አንድ ነገር ሲጠራ ፈቃድ ሞልተን እንሄዳለን። በቤተ ክርስቲያን ሲሆንስ እንዴት እናደርጋለን? እሱን ሁሉ ነው እየበረበራችሁን ያላችሁት። እውነት ነው። እዚህ ጋር እንደው አንድ እንትን ያው ልጆችን መንፈሳዊ ነገር ለማስተማር አስተማሪ መቅጠር የለብንም። ከ100 ፓስተር አንድ አስተማሪ ይበልጣል ነው የሚባለው። እንትን አንድ ወላጅ ከ100 ፓስተሮች አንድ ወላጅ። እግዚአብሔር እናየዋለን። ልክ ነው። እሺ ስለዚህ ምን አርጉ ነው የምትሉት? አሁን እንዴት ይሁን ወላጅ? እንግዲህ ውጥረትም አለ በዚህም በዛም፣ እነዚህን ለመመገብም ያለው ውጥረት አለ እና ግን አሁን ደንግጠናል። ይሄ ጉዳይ ዋና ነው እና ምንድን ነው የመፍትሄ ሀሳቡ ነው የምትሉት? እሺ መሰረት ላይ አተኩሩ ብላችኋል፣ ግን እንዴት ነው እንግዲህ አሁን መፍትሄው ምንድን ነው? እንግዲህ ወደ ሚለው እንግዲህ እንዳልኳችሁ እግዚአብሔር እና ወደ ቃሉ ተመለሱ ነው ያለው። መፍትሄው ቃሉ ነው። ይህ ሁሉ ነገር እኛ ዝም ብለን ከየት የሚያመጣ ነው የለም፣ ቃሉ ነው። በቃ ቃሉ የሚለው ነው። እግዚአብሔር ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ልጆችን ከወላጅ ውጭ ማንም ያስተምራቸው ብሎ የሰጠበት ቦታ የለም፣ አናይም። የትም ቦታ አልተጻፈም። የሰንበት ትምህርት እንኳን መቼ ነው የተጀመረ ይባል? በ1971 ነው የተጀመረው እንደ ፈረንጆች አቆጣጠር። የሰንበት ትምህርት የተጀመረው በእንግሊዝ የኢንዱስትሪ ሪቮሉሽን ጊዜ ነው። ይህም ራሱ የተፈጠረው በቃ ልጆችን ዲሲፕሊን ለማድረግ ከገጠር እየፈለሱ አባቶቻቸው ፋብሪካ ምክንያት ሲፈናቀሉ ወደ ከተማ የፈለሱ ህፃን ልጆችን ሰብስቦ በየመንገዱ ለማስተማር ተብሎ እነሱ ደግሞ ዲሲፕሊን ለማድረግ ነው እየሰረቁ እየዘረፉ ስላስቸገሩ መጽሐፋችን ላይ ያስቀምጠነዋል። እነሱን ዲሲፕሊን ለማድረግ ተብሎ የተቋቋመ ነው እንጂ ሌላ የቅዱሳን እንዲያውም ሰንበት ትምህርት ወደ ቤተ ክርስቲያን ይግባ መንገድ ላይ ያለው ይፍረስ ብሎ አሜሪካ ሀገር ነው የተወሰነው። እንግሊዝ ሀገር ተጀመረ፣ አሜሪካ ሀገር ፈረሰ እና ሲባል መጀመሪያ ያለች ቤተ ክርስቲያን ይህንን ሰንበት ማስተማርን አንቺ ውሰጂ፣ የኮሚኒቲ ስኩልን ኮሚኒቲ ስኩል ይውሰድ የማስተማሩን ጉዳይ የቀለም ትምህርትን ተብሎ እዚህ አስተምሩም ስለነበረ ሲወሰን ቤተክርስቲያን እኔ ምን አደርጋለሁ? እኔ ማን ነው ማስተምረው? ልጆች ያሉ ጎዳና ላይ እኔ ጋር ይመጡ ተባለ። በሉ የእናንተ ልጆች እየሰበሰባችሁ እዚያ እንዲያቆይ አድርጉ፣ የሰንበት ትምህርት የሚባለው ብቻ ቤተክርስቲያን ውስጥ ይግባ ተብሎ የተወሰነ በ1881 ነው፣ ከ100 ዓመት በኋላ ማለት ነው። እና እንደዛ ነው። እና መፍትሄው ምንድን ነው ያል እንደሆነ እግዚአብሔር ቃል የሚለው መፍትሄው እንደው አንድ ሁለት ቦታ ባነብ ደስ ይለኛል። ዘፍጥረት 18 19 እና ዘዳግም ላይ አነባለሁ። በጌታ ኢየሱስ ክርስቶስ ተማንባለሁ። ዘፍጥረት 18 19 እንግዲህ ከላይ ብዙ ነገር ስለ አብርሃም እያለ መጣና ትክክለኛና ቀና የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦቹን እንዲያዝ ወይም እንዲያስተምር ወይም እንዲመራ ማለት ነው መርጬዋለሁ። ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው ይላል። አብርሃም እግዚአብሔር ለአብርሃም ብዙ ተስፋዎች ሰጥቶታል። ብዙ ተስፋቸው እኛ
ወደ 9ም በቃ ያደርጓቸዋል፣ ናናሽ ደግሞ ወደ 11ም ያደርጓቸዋል። እና እነዚያ ሁሉ ተስፋዎች በአብርሃም ዘመን የተፈጸሙ አንድ ብቻ ነው፣ ይስሐቅ ብቻ መወለዱ ነው። ዘር እሰጥሃለሁ የተባለው ዘር ብቻ መወለዱ ነው። የቀረ ግን በአብርሃም ዘመን የሆነ ነገር የለም። ሁሉ ነገር የተፈጸመው በማን ነው? በልጆቹ ነው። ልጆቹ ግን ያንን እግዚአብሔር ለአብርሃም የሰጠውን ለአባታቸው የሰጠውን ተስፋ ለማግኘት ምን መሆን ነበረባቸው? እግዚአብሔርን በመፍራት ሕይወት መመላለስ ነበረባቸው። ለዚህ ነው እንግዲህ እግዚአብሔር በየጊዜው ሕግና ስርዓትን እየሰጠ እስራኤል ልጅ ያለውን እስራኤልን እየተንከባከበ ተስፋውን ሙሉ እያደረገ እንግዲህ እስከኛ ድረስ እንግዲህ ያ ነገር ደርሷል። ክብር ለእግዚአብሔር ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ሌላው ዘዳግም 6 ከ6 ጀምሮ ባነበው እስከ 9 ያለውን ደስ ይለኛል እና ምን ይላል? ዛሬ የምሰጥህን እነዚህን ትእዛዛት በልብህ ያዝ፣ ለልጆችም አስጠናቸው። በቤትህ ስትቀመጥ፣ በመንገድም ስትሄድ፣ ስትተኛና ስትነሳ ስለ እነርሱ ተናገር። በእጅ ላይ ምልክት አድርገህ እሰራቸው፣ በግንባርህም ላይ ይሁኑ። በቤትህም መቃኖች፣ በግቢህም በሮች ላይ ጻፋቸው ያለ እግዚአብሔር ለእስራኤል ይህን ሕግ ሲሰጥ እናያለን። ምንድን ነው? ለልጆች አስተምራቸው። እንዴት ነው ማስተምራቸው ቢባል በጥረት ወይ በትጋት ስትተኛም፣ ስትነሳ፣ ስትቀመጥም፣ በመንገድም ስትሄድ እንዲሁም ምልክት አድርጋቸው በበር ላይ፣ በግንባር ላይ፣ በእጅህ ላይ። ይሁን ምንድነው? ልጆች እንዲጠይቁ እኮ ነው። ምንድነው እጅህ ላይ ያለው? ምንድነው ግንባር ላይ ያለው? ምንድነው መቃን ላይ ያለው? ምንድነው በር ላይ ያለው? እንዲጠይቁ እኮ ነው። አስተምራቸው። ለምን? የተስፋይቱ ምድር ወራሾች እናስራቸው። እግዚአብሔር የሰጣቸውን ያ ትልቁን ተስፋ የሚወርሱ የሚፈጸሙ በእነሱ ነው። ስለዚህ እነሱ እግዚአብሔርን እንዲወዱ፣ እግዚአብሔርን እንዲያፈቅሩ፣ እግዚአብሔርን እንዲያውቁ፣ እንዲታዘዙ እግዚአብሔር ስለሚፈልግ ነው። ክብር ለእግዚአብሔር ይሁን። እኛም እና ትልቁ ነገር መፍትሄው እንግዲህ እነዚህ እንግዲህ ቃሎች አሉና ዘፍጥረት 14:19 ዘጸአት 2:9 የልጅ ወስደሽ አሳድግልኝ ያለው፣ መሳፍንት 13:5 መዝሙር 78 ከ3 እስከ 8 ምሳሌ 22:6 ሉቃስ 1:15 ኤፌሶን እንደዛ እያለ ይቀጥላል። እና እዚህ ላይ ምንድነው ዋናው ነገር የተሰጠው ነገር ምንድነው? መፍትሄው ልጆችን ማስተማር ያለብን ግንባር ቀደም ኃላፊነቶች። ልጆችን ለማስተማር ኃላፊው ብዙ ነው። ቤተክርስቲያንም ኃላፊነት አለባት፣ ማህበረሰቡም ኃላፊነት አለበት፣ ትምህርት ቤትም ኃላፊነት አለበት፣ ሀገርም ኃላፊነት አለበት። ግንባር ቀደም ኃላፊነት፣ ግንባር ቀደሙ ግን የወላጆች ነው። ምክንያቱም የትምህርት ቤት ለመክፈል እኔ ሌላ ሰው አልጠብቅም፣ ልጅን ለማሳከም ሌላ ሰው አልጠብቅም። ይሄን ለምንድን ነው ለሌላ ሰው የምሰጠው? ልክ እንደዛው መንፈሳዊ ሕይወቱንም በተመለከተ ባለቤት ነው። ዳቦና ወተት ለማምጣት ለልጅ ወተት ብታጣ ምን ታደርጊያለሽ? ማደር ወተት ባታገኝ ለልጅ ይዘሽ መሄድ ሲኖርብሽ ባታገኝ አገር ከተማውን ነው የምትዞሪው። አንድ ወንድም አለ እና 7 ኪሎ ሜትር ነው የሚመላለሰው። 14 ኪሎ ሜትር እና በቀን ሄደ። ምንድን ነው እዚህ ጥሩ ወተት ስላለ ለልጅ ጥሩ ወተት ፍለጋ እያለ እና ያስዳል። ለልጆች ጥረት እናደርጋለን፣ ግን ለመንፈሳዊ ነገራቸው ሕይወት ላይ ለዘላለማዊ ነገር ግን ያንን ግን ትኩረታችን ተወስዷል። እግዚአብሔር ይገስጸው የሚወሰደብን። አሜን አሜን። ይህንንም ቃል ደግሞ ስናስተምር ቅድም ዘዳግም ላይ የተነበበው በጣም ትልቅ ሀሳብ ነው። የሆነች ሰዓት ነበብ አድርገን እንደ ቃል ጥናት ጥቅስ ብቻ ብለን የምንሆነው ሳይሆን የህይወት ሙሉ አካል በጠዋትም በማታም በጨዋታም በንግግርም በጭንቀታችንም በምስጋናችንም በሁሉ ነገር ላይ የምናስገባው ነገር ነው። ዛሬ እኔ ቢሮ ከአንድ ሰው ጋር አንድ ጥሩ ነገር አገኘና እየተነጋገርን ባቢን ፓስተር ፈቃዱን አስታወስኩኝ። የመጀመሪያ ጊዜ ላፕቶፕ የኖረን ጊዜ ከነሱ ጋር አብረን ነበርን እና ከዛ ባቢ በቃ ልጸልይ አለና ከፍ አድርጎ በጣም እግዚአብሔርን አመሰገነና ለመጀመሪያ ጊዜ ነው ለላፕቶፕም ለካ ይጸልያል፣ በዚህ ደረጃ እግዚአብሔር ይመሰገናል ብዬ አሰብኩና ይሄን አሁን ለምንድን ነው የምጠቅሰው? ከልጆቻችንም ጋር ጥሩ ነገር ወተን ተዝናንተን ሊሆን ይችላል፣ የሚፈልጉትን ምግብ በልተው ሊሆን ይችላል። ይሄ የህይወት አንድ አካል ማድረግ በቃ በምስጋና እግዚአብሔርን ወደፊቱ መቅረብ፣ በጨዋታም ባገኘነው ነገር በከበደን ነገር የቤት ኪራይ መክፈል አሳስቦን ከሆነ አብረን መነጋገር በቃና የእግዚአብሔር ቃል ሜይንስትሪም ማድረግ የሚለው ማለት ምክንያቱም አሁን
አንድ የ5 ዓመት ልጅ ያለው ወላጅ ስንት ደቂቃ ሊያስተምረው ይችላል? ከ5 ደቂቃ በላይ እኮ ሊማር አይችልም። የ10 ዓመት ልጅ የ10 ደቂቃ ነው የሚሆነው። ግን ስንወጣ ስንገባ ስናገኝ ስናጣ ሲጣሉ ሲታረቁ በሙሉ የእግዚአብሔር ሀሳብ ተጫዋተው የሚለው ይሄ ዘዳግምን ሀሳብ ያነሳው ሜይንስትሪም ሲደረግ ቤታችን ውስጥ አስተማረን ማለት ነው። እነዚህ ልጆችም እኮ ደግሞ ልጆችም ስለሆኑ ይሄንን ቃሉን ዝም ብለን ቁጭ ብለን እያነበብን እንደ ማስተማር ሳይሆን ህይወት ነው ሼር የምናረጋቸው፣ ላይፋችንን ነው የምናካፍላቸው። እኛ የምንጸልይ ከሆነ የጸሎት ቫልዩ ይገባቸዋል። እኛ ቃሉን ሲሪየስሊ ቁጭ ብለን የምናጠና ከሆነ ይገባቸዋል። የእግዚአብሔር ቃል ይሄን ያህል ክብር አለው ብለው ላይፍ ነው በቃ። እኛ ህይወታችን ከእግዚአብሔር ጋር የተስተካከለ ከሆነ ያንን ይጠብቃሉ። እና ያስተምር እኮ የተባለውም ላይፍ ሼሪንግ እኮ ነው እንጂ አሁን ፓስተሮች ከኛ ይበልጥ ማስተማር ይችላሉ ቃሉን። ሰንደይ ስኩልም እንደዛ ሊያስተምሩ ይችላሉ፣ ጊዜው ቢኖራቸው፣ ጊዜው ስለሌላቸው ነው እንጂ። ግን ወላጅ ያስተምር የተባለው ዘመን እንትን ዋናው ደግሞ ከመቶ ፓስተር የበለጠው ለዛ ነው፣ ሼር ለማድረግ ነው። ላይፍን ሼር እናደርጋለን ማለት ነው። ልጆች እና ትልቁ ነገር ይሄ መሰረት የሚጣለው በዚህ እስከ 3 ዓመት ባላቸው እድሜ ነው የሚባለው። ያው እንግዲህ ሲከፋፈል ከልደት እስከ 12 ወር ድረስ ያለው የፍቅር መሰረት የሚጥሩበት ነው። የፍቅር መሰረት ከዛ ያው እንግዲህ በፍቅር ውስጥም ስለ እግዚአብሔር እናስተምራቸዋለን። እኛ በደንብ ኮምፎርት ስንሰጣቸው፣ ምቾት ስንሰጣቸው እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው በቃ የሚለውን በዛ ውስጥ የምናስተምረው አለ። እሱም ራሱ ሚንሳለው እና ልጆች እና በዋናው ነገር የሚማሩት ከ1 እስከ 3 ባለው ጊዜ ዋን ዌይ ኮሚኒኬሽን እንደገና በማየትና በመስማት ነው በቃ። እና ከፍ ሲሉ መጠየቅን ይጨምራሉ። መጀመሪያ ግን በማየትና በመስማት ነው። አንተ የምታደርገው ነው ያሉ ተኝተው እነሱ ተንጋለው እጅና እግራቸው እንደዚህ ሲሉ ምንም ያውቁ አይመስለንም። ያውቃሉ። በደንብ ነው የሚያውቁት። በደንብ ነው የሚያውቁት። አካባቢያቸውን ያጠናሉ፣ ይመዘግባሉ። ያ ያሉ የምታደርገው ሲምን ስትላጭ እንደው በቃ የሚያው ከሆነ እሱን ያሉ ስትቀባባ ያሉ ምን ስትል ያሉ ስትለብስ ያሉ ሁሉ በማየትና ቅድም ፀሐይ እንዳለችው ስንጸልይ ያሉ ስናነብ አክብረን እግዚአብሔርን እጃችን ዘርግተን ስናመልክ ያሉ ያን ሁሉ ያሉ እና ያን ነው እግዚአብሔር የሰጠው በጣም ትልቁ እንትን ይሄን ነው። ወላጅ ያስተምር ያለው ለዚህ ነው። እናየዋለን ዝርዝሩ ለምንድን ነው የመረጠው ወላጅን የሚለው ደግሞ እናየዋለን የተመረጡበትን ምክንያት እና ልቀጥል። እና ከዚህ ቀጥሎ ያለው ምንድነው? ወላጆች ልጆቻቸውን ለማስተማር አሁን ባለው ኮንቴክስት አሁን ባለው አውድ በዚህ ጊዜ ለምናየው ድክመት 3 ድክመቶች አሉ ብለናል። ወላጆች እነዚህን ድክመቶች አጥርተው ማወቅ አለባቸው። እነዚህን ካላወቁ ልጆቻቸውን ለማስተማር መትጋትም መጣርም ምን ማለትም ያቅታቸዋል፣ አይችሉም። ምክንያቱም እኛ ለምደን የመጣነው ነገር ብዙ ነው። አሁን እኛ ብዙ እኮ ያጋጥመናል። እንደዚህ ልል ኧረ በፍጹም እንደ እኛ በቃ ድሮ አባቶች ምንም በሰንበት ትምህርት ተምረው ነው እንደዚህ ያደጉ ይሉናል። በዛን ጊዜና ዘመኑ አሁን በጣም የከፋ ጊዜ ቃልም ይላል። ዘመኑ እየከፋ የሄደበት ጊዜ ነው። አሁን ዝም ብለን አንጠብ። የዛን ጊዜ ሶሻል ሚዲያ የለም። አሁን አንድ ህጻን ልጅ ገና የ4 ዓመት ልጅ እኮ እጁ መያዝ ሲጀምር ሞባይል ነው መጀመሪያ የሚይዘው። ከዛ ነው እንግዲህ በቃ ብሮ እስከ እንትኑ በቃ የሚቆየውና 3 ነጥቦችን አጥርተው ማወቅ አለባቸው ወላጆች በትክክል ልጆቻቸውን ለማስተማር። አንደኛው በጥያቄ መንገድ ነው ያስቀመጥነው፣ በጥያቄ ምልክት ነው ያስቀመጥነው። አንደኛው ልጆቻችን ከመቼ ጀምረው ነው ቃሉን መመገብ ያለባቸው? ይህንን የብዙዎቻችን ፈተና ነው። እኛ በተለያዩ ጉባኤ እናስተምራለን በየቤተ ክርስቲያኑ። ይህን ጥያቄ እንጠይቃለን። አንዳንድ ቀን ጊዜ ባለን ቀን ሰፋ ያለ 2 ሰዓት 2 ተኩል በሰጠን ጊዜ ጥያቄ እንጠይቃቸዋለን በኩዌስችነር በወረቀት። ከመቼ ጀምሮ ነው መማር ያለባቸው ስንል በጣም የተለያየ ነገር ነው የሚሰጡን። አንድ ሰው እስካሁን ትልቁ ብለን ያለው 14 ዓመት ያለን ከ14 ዓመት በኋላ ለምንድን ነው ጽፎ ነው የሰጠን እንደዚህ በጀርባው ግጥም አድርጎ እና ትክክል ነው ያሳምናል። ይህንን በእጅ የማይዳሰስ በአይን የማይታይ መንፈሳዊ ነገር ተማሩ እያል እነዚህ ለጋምሯችን የምናስጨናንቀው ትክክል አይደለንም ማለት በፍጹም። ከ14 ዓመት በኋላ ነው ልጆች መማር ያለባቸው ቃሉን ብሎ ያን ሁሉ በቃ እንትን ብሎ ሰጥቶናል። ብዙ ሰው የሚለው ከ3 ዓመት ይላል፣ ከ5 መጠየቅ ሲጀምሩ ይላል፣ ምን ማለት ሲጀምሩ እና ብዙ ነው። እና በተለይ ከ3 ዓመት የሚወርድ ሰው የለም። ሁሉ ግን ምን ይላል? ከመጀመር ከሆድ ጀምሮ እንላለን። አይደለም ከሆድ እናገኛቸውም። ከተወለዱ በቅፋችን ከያዝናቸው በኋላ
እስ እንዴት ነው ምናምን፣ አይ እሱ እንኳን ያው መናገር ስለማይሰሙ እንትን ማለት ስለማይሰሙ ከ3 ዓመት በኋላ ቢሆን ጥሩ ነው፣ ከ5 ዓመት በኋላ ጥሩ ነው ይላሉ። አንዱ ይሄ ጥያቄ መመለስ አለበት። ልጆቻችን ከስንት ዓመታቸው ጀምረው ነው የእግዚአብሔር ቃል መመገብ ያለባቸው? አንዱ ትልቁ ነገር ወላጆች ምን ስተው ቤተ ክርስቲያንም የሳተችው ሁላችን ማብረን የሳት ነው። ትውልድ ማሁን እየሳተ ያለው ጉዳይ አንዱ ይሄ ነው እና እኛ ከልደት ከተወለደበት ቀን ከመጀመሪያው ቀን ጀምሮ ነው ያልነው እና እንዴት የሚለውም አለው መልስ አለው። መልሱንም እንሰጣለን እና ከልደት ለምን መንፈሳዊ ሰው እንደው በዋና ዋናዎች አሁን እስከ 7 ደርሰዋል ይባላል። በዋና ዋናዎቹ በ5 የእድገት ዘርፎች ሰው ያድጋል ይባላል። በአካል ያድጋል፣ በአእምሮ ያድጋል፣ በእውቀት ማለት ነው። በአካል፣ በእውቀት፣ በማህበራዊ ግንኙነት፣ በስሜት፣ በመንፈሳዊ ህይወት በ5 የእድገት ዘርፎች ያድጋል ሰው። ሁሉም ምግብ ይፈልጋል። ምግብ ካላገኘ እድገት የለም። ማንኛውም ነገር ምግብ ይፈልጋል። አካላዊ እድገት ዳቦና ወተት ይፈልጋል። አእምሮአዊ እድገት ሂሳብን፣ ማቴማቲክስ፣ ምንድነው ሳይንስን፣ ፊዚክስን፣ ኬሚስትሪን ምናምን ባዮሎጂን ይፈልጋል። ማህበራዊ እድገትን ይፈልጋል። ኖርሞችን፣ ህጎችን፣ ደንቦችን፣ ወጎችን ማወቅ አለባቸው። ስሜትም ያን ያስፈልጋል። የውስጣና ውስጣዊ ማንነታችን የምንገልጽበት ነገር እሱም እድገት ይፈልጋል። አለው ምግብ አለው የሚመገቡ። መንፈሳዊ ነገርም እድገት ነው። የሚያድግ ከሆነ ምግብ ይፈልጋል። ምግቡ ደግሞ እግዚአብሔር ቃል ነው። ያን ነገር ሳያገኝ አንድ ልጅ 14 ዓመት ከቆየ ያ ወንድማችን እንዳለው እሺ 3 ዓመት ከቆየ ሊቆይ ይችላል በህይወት። እኛ ዳቦና ወተት ከልክለን ልጆቻችን 3 ሰዓት ሊቆዩ እንኳን እኔ እንጃ አንችልም። እኛ አቆይቶ የሞከረ ሰው ያለ አይመስለኝም ስለማይቻል እና በጣም ከባድ ነው። ይሄንን ነው አንዱ ይሄን በቃ ማናቀው አንዱ ይሄ ነው። ልጆቹ ግን የክርስትና መሰረት የሚጣለው በ2 እና በ3 ዓመታቸው ነው ላይ እኛ ግን በ2 እና በ3 ዓመታቸው ያቃሉ ብለን አንገምትም። ያልከው ሰው በጣም ከባድ ነው ያለውን ግን አሁን ካነሳው አናሎጂ አንፃር የ6 ወር ልጅ ሲሆን እንዴት አቀጣጥነን መጥነን እንደምንሰጠው እናውቃለን። ለመንፈሳዊ ህይወቱም እንደሱ ማሰብ አለብን ማለት ነው። ይከብደዋል ካለ ልክ ነው። ቅድም ተይጻይ እንዳልሽው ሊከብዳቸው ከቻለ አስቦ እኮ ነው ይሄ ዓለም ሳይንሱ አስቦ ለ1 ዓመት ልጅ በዚህ መልኩ ብንነግረው ይሄን ያህል ከለር ብንጨምርለት ሙዚቃ ብንጨምር እንደርሰዋለን። ስለዚህ ስላላሰብን ስላልመጣልን ነው እንጂ ልክ ለመንፈሳዊ ህይወቱም በዛ መጠን የ6 ወር ልጅ የ1 ዓመት ልጅ ሊሰማ ይችላል። ደግሞ ሲያይ ነው የዋለው ሲሰማ ነው የሚውለው ብላችኋል። መስማት ብቻ ሳይሆን አሁን ለምሳሌ የተወለደ ልጅ ብለናል አይደል? እና የተወለደ ልጅ አይሰማም ብለን ልንገምት እንችላለን። ግን እኛ ምን እንላለን? ነፍሱ ትሰማለች። እኛ የእግዚአብሔርን ቃል በፊቱ እናውጃለን። እኛ ትንሿን ልጃችንን ከወለድን በኋላ እናቴ መጥታ ታርሰኝ ነበርና ልክ እኛ ለጸሎት ምናምን እንትን ስንል እሷ ልጅቷን ይዛ ትገባለች። ወደ ኖ ይላል በላይ አስትቀመጥ ትሰማለች፣ ነፍሷ ትሰማለች ይላል። እና እኛ የእግዚአብሔር ቃል ፓወር አለው ኃይል አለው ብለን እናምናለን። እኛ ትልልቆች እኮ ጌታን ስንቀበል በእውቀታችን አይደለም አይደል እንዴ? አውቀን ተመራምረን አይደለም እግዚአብሔርን የተቀበልነው ጌታን። ግን በቃ መንፈስ ቅዱስ ረድቶን ነው። መንፈስ ቅዱስ አብርቶልን ነው። ስለዚህ ለነዚህ ልጆችም ቃሉን ብናውጅ እግዚአብሔር የሚሰራው ስራ አለ ብለን እናምናለን። አሁን እንዳልሽው እኔ የቋንቋ ተማሪ ነኝ። ቋንቋ ለምሳሌ ልጆች የሚማሩት ልክ 9 ወር ሲሆናቸው ነው ባንድ የሚያወጡት። 11 ዓመት ሲሆነው ዝም ብሎ ያወጣል። ሲሰማ ነው የዋለው ማለት ነው። ይሄ በሳይለንት ፔሪዱ ጊዜ ሲሰማ ቆየና አርቲኩሌት አደረገው። በመንፈሳዊ ህይወቱም እሱ ሆነ እንደማለት ነው። አሁን በቤተ ክርስቲያናችን በብዛት እኛ ቤተ ክርስቲያን ማለት ብቻ ሳይሆን በአጠቃላይ በወንጌል አማኞች ቤተ ክርስቲያን ትንንሽ ልጆች ያሏቸው ወላጆችም ይሄ ገና ከወራት እድሜ ጀምሮ የማምጣት ልምዱም የለም። ከፍ ሲሉ እንደው ከ3 ዓመት በላይ በተለይ ሲሆኑ ነው ወደ ሰንደይ ስኩልም እንዲገቡም እንኳን የሚደረገውና
ይሄ የእውቀት ማነስ ይመስለኛል አሁን ምክንያቱም አልተማርንም አላወቅንም በዛ ሰዓት በቃ ትንሽ ከፍ ሲሉ ሲሰሙ ሲያዳምጡ ይሻላል ብሎ ቤት ውስጥም ደግሞ ተመሳሳይ ነው በቤተ ክርስቲያን ብቻ ሳይሆን ቆይ ትንሽ ከፍ ይበሉ ይረዳሉ ብለን ስንጸልይ ቆይ ወደዛ ሂዱ ልንጸልይ ነው በሽዊተኙ እንደው ምን ተላልቷቸው ድምጻችን ቀስ አድርጉ እንላለን የዚህ ሰው አርጊውመንት ከዛ የመጣ እንዴት ይችላል ህፃን ልጅ ያለው ከዚህ መነሻ እሱ እኮ እውነት አለው በሱ በራሱ ማለት ነው ግን ወይ አለው መንገድ አለው ልክ አሁን እንዳልከው ጌቱ ለአንድ ለ6 ወር ልጅ የላም ወተት አልበን ዝም ብለን አናጠጣው አለው መጠን አለው የሚጨምር ነገር አለው የሚቀንስ ነገር አለው በቃ መንፈስ ወንድማችን ምንድነው እንግዲህ እሱ ያው በራሱ አመለካከት ትክክል ነው በዚህ በሎጂካል እንትን ትክክል ነው ግን በስፒሪቹዋል ነው እኛ ደግሞ በእምነት ነው አይደል ምንኖር የዳነው በእምነት የምንኖረው በእምነት ነው አይደለም እና የእምነትን ነገርና የመንፈስ ቅዱስን ነገር ግን ሰውየው ልብ አላለ ግን ይሄ ሳይንሳዊም እኮ ነው ኖርማሊ ልጆች በማህፀንም እያሉ ዘምሩላቸው አዋሯቸው እናትየዋ ስትረስድ ስትሆን ሲካፋት በደንብ ሴንስ ያረጋሉ ድምጽ ይለያሉ ሚለው ሳይንሳዊ ነገርም ነው ስለዚህ ሲወጡ ስለዚህ ከዛ ከሳይንስ የቀጠለ ሐሳብ ነው ይሄ አሁንም በቋንቋም እንዳልነው እየሰሙ ያዳመጡ የሚወዱትን ምርጫቸውንም የሚወስንላቸው ከመጀመሪያ እድሜያቸው ክልል ያለው ስለሆነ እሺ እስቲ ትንሽ ንግፋና አንድ ትንሽ አውርተን እንጨርስ እንግዲህ ሁሉንም አንጨርሰውም ዛሬ ግን አሁን ያመጣችሁ ያላችሁት መፍትሄው ምንድነው ታዲያ ነው እንግዲህ ከዛ ወደ ወላጅ መለሳችሁ ልጁን ሁሉ እሺ ጨምሮልን እስቲ ትንሽ እሺ እንግዲህ ወላጅ ያው እንግዲህ ከመቼ ጀምሮ የሚለውን ያው እንግዲህ ከልደት ብለናል ከተወለደበት ዕለት ጀምሮ ያው ምግብ ነውና መንፈሳዊ ምግብ እግዚአብሔርን ቃል መመገብ አለበት የሚፈለገው ከኛ የሚፈለገው እሱ ይሰማል አይሰማም አይደለም ከኛ የሚፈለገው እና ለስለስ ባለ በዝማሬም አድርገን ያው እንግዲህ ጸልየን የእግዚአብሔርን ቃል በፊቱ ማወጅ ብቻ ነው ስራው ከዛ በኋላ ያለው የጌታ መንፈስ ቅዱስ ስራ ነው የሚሆን ሌላው እና ማንኛውም መሰረት የሚጣለው ከስር ነው አይደል የዚህ ህንጻ መሰረት እኮ የተጣለው አፈር ላይ ነው ከስር ተቆፍሮ አፈር ላይ እኮ ነው ሲሚንቶ ምናምን እርጥብ ሲሚንቶ እኮ የተደረገው ይሄንን ሃርድ ኮሩን የሚሸከመው ትልቁን ሃርድ ኮር ባለ 32 ባለ 40 ባለ 50 ባለ ሚሊሜትር ብረት እኮ የተሸከመው እርጥብ ሲሚንቶ ነው ዛፈር ላይ ያለው እርጥብ ሲሚንቶ እኮ ነው ድንጋዩን ይሄንን ጥቁር ድንጋይ ባልጩት ድንጋይ የተባለው የሚሸከመው እኮ እርጥብ ሲሚንቶ ነው ይሄም እርጥብ ሲሚንቶ ነው የልጆች ህይወት ያ የመጀመሪያው ጨቅላንት ናቸው እርጥብ ሲሚንቶ እዛ ላይ ነው ትልቁ መሰረት ትልቁ ማንነት የተመሰረተው እዛ ላይ ነው በዚህ ላይ አንዳንድ ሰራናቸው ግጥሞች አሉ እንግዲህ አንዳንድ ይልክላቸዋል ሰው መሰረት አለው በሚል ጽፈናልና እንደዚህ እና እሱ በመሆኑ የክርስትና መሰረት የሚጣልበት ወርቃማ እድሜ በመሆኑ 2/3 የህይወት መረጃዎችን እኮ የምናገኛቸው አንድ ሰው አሁን ሳይንቲስትም ይሁን ምንም ይሁን በቃ የዓለም መሪም ይሁን የዓለም ምንም ይሁን 2/3 እውቀት በምድር ላይ ያለውን መረጃ ያገኘው እስከ 5 ዓመት ባለው እድሜ ጊዜ ውስጥ ነው መደበኛ ትምህርት ቤት ከመግባቱ በፊት እውቀት እንግዲህ እንዴት እንላለን እኛም የሰማን ይሄን ነገር በቃ ሳነብ ደንግጬ እንዴት ብዬ ነበር ለካ አልጋ ሲሚንቶ ወንበር መብራት ምናምን ዝናብ ፀሐይ የሚለውን እኮ ያውቃል ልጅ ይሄን እኮ ነው እኛ አሁን ስናድግ እኮ ኦርጋናይዝ ነው እንጂ የምናደርገው አዲስ ነገር እኮ ካለም ውጭ አናመጣም እና እንደዛ ነው እና ያንም ያውቁት ልጆች በመጀመሪያ እንትናቸው ነው እኛ ይሄን ነገር በልጅነታቸው ካላደረግን ክፉን ደግሞ መርሳት የለብንም አለ ከተወለዱበት ቀን ጀምሮ የሚጎተጉት ደግሞ ክፉ ደግሞ አለ ጌታ ክርስቶስ እኮ ከተወለደበት ጊዜ ጀምሮ እኮ ማሳደድ የጀመረው ከተወለደበት ጊዜ ጀምሮ ደግሞ በራሱ መንገድ ለመምራት ክፉ ደግሞ የሚያመጣቸው ነገሮች አሉ እና ያን ለማድረግ ልጆች ከተወለዱበት ዕለት ጀምሮ በእግዚአብሔር ቃል እውነት መሞላት አለባቸው መሙላት አለብን ክፉ ጎደሎ እንዳያገኝ ማለት ነው ሁለተኛው ጥያቄያችን ለልጆች የእግዚአብሔርን ቃል የመገቡ ግንባር ቀደም ኃላፊነት የማን ነው ያኛው ቅድም ከመቼ ጀምሮ ነው ያልነው አሁን ደግሞ የማን ነው ግንባር ቀደም ኃላፊነቱ ይሄም ብዙ ያሟገተ ነው ቅድም እንዳልኳችሁ የለም ቤተክርስቲያን ናት አስተማሪዎች ያሉ እዚያ ነው እነ ሚስ ያሉ እዚያ ነው እነ ፓስተር ያሉ እዚያ ነው ተብሎ ብዙ እንትን ይከራከሩናልና ብዙ ጊዜ
እግዚአብሔር ይመስገን። እና ግን እነዚያን ቃሎች ቅድም ዘፍጥረት 18 19 ዘጸአት 2 9 ዘዳግም 6 7 መዝሙር 78 ከ3 ከ8 ያለውን ብናነብ እና ግንባር ቀደም ኃላፊነቱ የሚሰጠው እና ለወላጆች ነው፣ ለቤተ ክርስቲያን አይደለም። አሁን ያው ግንባር ቀደም ሲባል መቼም ዜጋ ሌላው አይደለም፣ ወላጅና ቤተ ክርስቲያን ሁለቱ ናቸው እንደዚህ እና ለወላጅ ነው። አንድ እህት ጎስፕል ላይት አንድ ጊዜ ወንጌል ብርሃን ነው ልክ ነው እነ ፓስተር ዳንኤል የዛ አንድ መጽሔት ነበረቻቸው እና እዚያ ላይ አንድ ልጅ ኢቲሲ ያለች ልጅ ናት በልጆች ላይ የምታስተምር ምናለች ሰንደይ ስኩል መዘጋት አለበት ብላ እዛ ላይ ጽፋለች። እንደዚህ አይነት በቃ ወላጅን የሚያዘናጋ ቤተክርስቲያንን የሚያዘናጋ ቤተክርስቲያንን ከተልኳ የሚያዘናጋ ከሆነ ሰንደይ ስኩል ቢዘጋ ነው ይመርጣል። የኔ እንጀራዬ ነው አለች። የሰንደይ ስኩል አስተማሪ ናት። እንጀራዬ ነው አለች። ዛ ነው ተቀጥሬ የምኖረው ግን ቢዘጋ ህይወት ቢተርፍ ይሻላል ብላ ጻፈችውን አስታውሳለሁ። እና ወላጆች ናቸው። ለምንድን ነው ወላጆች የተመረጡት የሚል ጥያቄ እዚህ ላይ እንግዲህ ልናነሳ እንችላለን። ወላጆች ለምን ተመረጡ ብንል ህፃናት በማየትና በመስማት ብዙውን ነገር ስለሚማሩ እና ከልጅነታቸው ጀምሮ ሚስን ያገኙ ፓስተርን ያገኙ ወንጌላዊን ያገኙ እናትና አባታቸውን ነው ሲያዩ የሚያድጉት። በዚያ በተለይ በወርቃማው ጊዜ እስከ 3 እስከ 4 ዓመት ባለው ጊዜ ማለት ነው። እና በማየትና በመስማት ብዙውን ነገር ከዛ ደግሞ በመጠየቅ የሚጠይቁት ደግሞ ልጆች ደግሞ ይስጠይቁ አንድ ጊዜ አይደለም ጠይቀው እንደኛ እኛ አሁን ማን ነው ስምህ ብርሃኑ ብርሃኑ ብርሃን ብለው ነው የወለድነው ወይ ጠዋት ነው የተወለደ ወይ ቀን ነው የተወለደ እንላለን እና ግን በሎጂካል እንትን እናያያዘዋለን። እነሱ ግን ያንን ማድረግ ስለማይችሉ ገና ስላልዳበረ ደጋግመው ነው የሚጠይቁት ጥያቄ ደጋግመው አንድ ነገር አሁን እቺ ነገር አዲስ ከሆነች ለአንድ ህፃን ልጅ ብትሰጠው ቢያንስ 50 ጥያቄ ይጠይቃል። አንድ 20ውን አንተን ይጠይቃል፣ አንድ 30ውን አንቺን ይጠይቃል፣ አንድ 20ውን ደግሞ እሷን ይጠይቃታል። ሆ አሪው ይላታል፣ ይደግማታል፣ ግድግዳ ጋር ያጋጫታል፣ ውሃ ውስጥ ይጥላታል፣ እሳት ውስጥም ሊጨምራት ይሞክራል። ያኮ እንትን እኮ ነው ጥያቄ ነው ያውሉ ጥያቄ ነው መልሽልኝ ነው ማንሻኝ ሆ አሪው እና እንደዚህ ያደርጋል። ያንን ጥያቄ መጠየቅ የሚችለው እንደ ልቡ ሰፊ ጊዜ አብረውት ካሉት ከወላጆቹ ነው። እነሚስ 20 ልጅ 15 ልጅ ወይ ከዛ ልጅ አድርገው ያ ሁሉ አሁን እየተንጫጫ 10 ጊዜ አንድ ጥያቄ ይሄ ምንድነው አሁን ደግሞ አንሰው ደግሞ ይሄ ምንድነው እና ሚስ ይችላሉ አይችሉም። ሪያሊቲውን ብናየው በአንድ ሰዓት ልጆች እንዴት ይማራሉ? የሰንበት ትምህርት ቤት አስተማሪዎች እኮ በእርግጥ ልብ ለልብ እኮ ስንነጋገር አይደለም እኮ ጥበቃ ነው እኮ እኛ ነው እኮ የሚሉት ጥበቃ ልጆች እንዳይወድቁ እንዳይጎዱ ወላጅም እንዳይረብሹ አምልኮተ እግዚአብሔር እንዳይረብሹ ለመጠበቅ ነው እንጂ እኮ ማስተማር አይደለም እና ይላሉ። እኛ ልጆችን አስተማሪዎችን እናነጋግራለን። ብዙዎች እንደዚህ ነው የሚሉት። ይሄ ነው እንግዲህ። ሌላው ባጠገባቸው የሚገኙት እነርሱ ስለሆኑ ከልደት ጀምሮ ከመጀመሪያ የሚንከባከባቸው እግዚአብሔር ፍቅር የሚያሳዩቸው ኬር የሚያደርጓቸው ፍቅር ማለት ምን እንደሆነ የሚያሳዩቸው ምን የሚሏቸው ጦት የሚሰጧቸው ምቾት የሚሰጧቸው ምንድን ነው ይሄ ከሌላ አለሁልህ ጋሻ የሚሆኗቸው አጠገባቸው ሲፈሩ ሲያለቅሱ የሚገኙላቸው እነሱ ስለሆኑ እግዚአብሔር እንደሰጠው 24 ሰዓት ብየዋለሁ። እንግዲህ በዚህ በዘመኑ አነጋገር 24 ሰዓት አብረዋቸው ያሉ እነሱ ልጆች እኮ ሌሊትም ይማራሉ ተነስተው እና ባየፈራው ደነገጥኩ ይላሉ እኮ ማታ ተነስተው አይዞህ ኢየሱስ አለ አለ እኮ እሱ ጨለማ ያግደው ምን ያግደው እኮ ትለዋለህ ልጅ በቃ አስተማርናቸው ማለት እኮ ነው። በሁሉ ነገር ወላጅ አብሯቸው። ከዛ ልባዊ የሚባል ነገር አለ። ልባዊ ልጆችን ለማስተማር አንድ 5-6 ፋክተሮች አሉ ዋና ነገሮች። እነዛ ነገሮች የሚገኙት በልጅና በወላጅ መካከል ብቻ ነው። በሰንደይ ስኩል ምንም ሚስን ቢወዷት እዛ መካከል አይገኝም። ምንድነው ልባዊ ፍቅር አለ እንወደዋለን፣ ግን ልባዊ ግን አይደለም። ልባዊ ፍቅር፣ ልባዊ መቀራረብ፣ ልባዊ መተዋወቅ፣ ልባዊ መተማመን፣ ልባዊ መቀባበል። በቃ ልባዊ አንቺ የምትይውን እኮ አይጠራጠሩም። ሚስ የምትላቸውን ግን ይጠራጠራሉ። አንቺ የምታያቸውን 100% ይቀበላሉ። ሚስ ግን የምትላቸውን በተለይ ዝቅተኛ ልጆች 30%ን ብቻ ነው የሚቀበሉት። የቀረውን በጥርጣሬ ነው እውነቷን ነው ወይስ አይደለም። መጥተው አንተን ይጠይቁሃል፣ አንቺን ይጠይቃል። ሚስ እኮ ዛሬ እንደዚህ አለች፣ ቲቸር እኮ እንደዚህ አለች ይሉኛል። የኛ ልጆች ትምህርት ቤት ገብተው ትክክል ናት ይላሉ። ኮንፈርሜሽን እና እነዚህ ልባዊ ነገሮች ስላሉ ደጋግመው የመጠየቅ ደጋግመው የመረዳት በድፍረት የመጠየቅ በድፍረት የመረዳት አብረው ስላሉ ህይወትና ክርስትና ህይወት ነው። ጥቅስ አይደለም ወይ ደግሞ መሸምደድ አይደለም። ክርስትና ህይወት ነው። ህይወትን የሚያዩት ከወላጆቻቸው ነው።
ህይወትን የሚያው ጸሎት እና የክርስትና በጣም እንደዚህ ፒላሮችን ባሉት ቃል፣ ጸሎት፣ ምስክርነት፣ ህብረት እነዚህን ፒላሮች ያሉ ከወላጆች ያን እያዩ ነው የሚያድጉት። በቤት ውስጥ ያን ካዩ ውጭም ያ ነው አፕላይ የሚደረገው። ያን ነገር የሚያገኙት ከወላጆች ውጭ ሌላ ቦታ ስለማይገኝ እና እግዚአብሔር ወላጅን የመረጠው አስተምር ብሎ ለወላጅ ልጆችን የሰጠው አይ ቲንክ ዛሬ በቃ አበክራችሁ ጠብጥባችሁናል። አይ ቲንክ ቴዎሎጂው ልክ አይደለም እንጂ ብዙ ጊዜ የምንጠቅሰው አይሁድ ምን ይላሉ? እግዚአብሔር ሁሉም ቦታ መድረስ ስላልቻለ ወላጆችን ፈጠረ ይላሉ። ወላጆች የእግዚአብሔርን ያክል ለልጆች ያስፈልጋሉ ማለታቸው። እግዚአብሔር ሁሉም ቦታ መድረስ ይችላል፣ ግን በጣም ወድጄዋለሁ ሀሳቡ። በቃ ወኪል ነው ያደረገን እግዚአብሔር ለልጅ ለፍጥረት የሚያስበውን ያክል ሼፕ በማድረግም በምንም መልኩ እኛን እንዳስቀመጠን እና ባላንስድ እንዲሆን ደግሞ ነው ያሳሰባችሁን። እናንተ በጣም ጥልቅ የሆነ ነገር ነው ያላችሁ። ዛሬ ስለማንጨርሰው ግን ምናልባት አንድ ጥያቄ እንደው ግን ይሄ አሁን በተለይ ቀጥሎ ያነሱት ስለ ዳግም ልደት ያነሱት ነገር አለ። እሷም ላይትሊ የምትወሰድ ነች። በተለይ ይሄ ክርስቲያን ቤተሰብ ውስጥ በደንብ በኃጢአተኝነታቸውን ተገንዝበው እጃቸውን ለጌታ እንዲሰጡ ሁኔታዎችን ማመቻቸት ብዙ የለም። እሱ ላይ ትንሽ እስቲ ያውሩንና የዛሬውን እንጨርሰው። ከዛ ሌላ ጊዜ ብንገናኝ ይሻላል። በደንብ ለመበቅሻት ነገር ልጨምርና እዚህ ጋር አይሁድ እግዚአብሔር ብዙ ቦታ መድረስ ስላልቻለ ለልጆች ወላጆችን አድርገ የሚለው በአንድ በኩል ደግሞ ትክክል ነው። ትክክል ናቸው። ቴዎሎጂካል እንደው የሚሆነው ነገር እንደው እንትን ቢመስለንም ይሄን ደግሞ ስናየው ደግሞ ትክክል ነው። ለምንድን ነው ያለ እንደሆነ ልጆች በመጀመሪያው እድሜያቸው ወላጆቻቸው እንደ እግዚአብሔር ነው የሚቆጥሩት። እናንተ አይሉም ያንተ ልጅ አሁን ለምሳሌ አይሮፕላን ግዛ አይሉም። ሁሉም ቻይ እኮ ነው አንተ ያለው ምን በቃ አንድ ፖሊስ አስቸግሮ ሀመር ግዛልኝ ይለኝ ነው። እንዴት ታዲያስ በቃ ሀመር ግዛ። ይሄ ማለት እኮ እንደ እግዚአብሔር ነው የሚያው። ስለዚህ እንደ እግዚአብሔር ስለሚያየው የምንሰጣቸው ሁሉ ነገር የሚቀበሉት ልክ እኛ ከእግዚአብሔር እንደምንቀበለው ማለት ነው፣ አክብረን እንደምንቀበለው። ያ ነው እንግዲህ ወርቃማ ማለት ነው መገበያ ይባላል። እንደ እግዚአብሔር አሜን። እሺ ዳግም ልደትን ያነሳችሁት ነገር አለ። ዳግም ልደት እና ልጆቻችንን በህይወት መንገድ ለመምራት ያው እንግዲህ ልጆቻችን ዳግም ልደት እንግዲህ አንደኛው ነጥብ ልጆቻችን ዳግም ልደት ማግኘት ያለባቸው ከስንት ዓመታቸው ጀምረው ነው? አክስን አልጀምረው መቼ ነው የመጀመሪያው ናት እና ጀምረው ነው መጀመሪያው ነው። ከስንት ዓመታቸው ጀምሮ? ከስንት ዓመት? ኢንፊኒቲቭ ነው። እሺ ጉድ። መቼ ነው? ወደ ኋላ ያለው ገደብ የለውም። ከስንት ጀምረው ነው ግን ማግኘት ያለባቸው የሚለውን ብናይ ማስተዋል ከጀመሩበት ጊዜ። ስጠይቁ ግን ምን ምላሽ አገኛችሁ? ጠይቃችሁ ነበር እሱን ህዝቡን? አዎ ጠይቀናል። በጣም አወዛጋቢ ነው። ብዙ ሰው እንዴታ እነሱ ከተቀበሉ ከፈለጉ ልጆች እኮ ይላሉ ጌታን ልቀበል ይላሉ። 5 ዓመት ላይ 6 4 ዓመትም ይለዋሉ። ምክንያቱም ይሰማሉ። ያዘ ጌታን የተቀበለ ወደ ገነት ይሄዳል፣ ያልተቀበለ ግን ቢሞት ወደ ሲኦል። ዋይ እኔ ሲኦል ልሄድ ነው እኮ አልተቀበልኩም የሚለው ስጋ ስላለባቸው ይጠይቃሉ። ይሄ ከምንድን ነው? ከስሜት ነው የሚጠይቁት። በስሜት ተነሳስተው እንጂ አስበው እኔ ኃጢአተኛ ነኝ። ኃጢአት የትኛው ነው ኃጢአት? ብዙ ሰው እኮ ኃጢአት አልሰራሁም የሚለው አይደለም። ብዙ ትልቁም ሰው በሌላው እንትን ያሉ አሁን አውድ ያሉ ሰዎች እኮ ኃጢአት አልሰራን እኛ ነው የሚሉት አይደለም። ቄስ አልገደልኩ ይላሉ። ቄስ አልገደልኩ ምን አልገደልኩ ይላሉ። እና እሱ አይደለም ግን የእግዚአብሔር ቃል ግን በትክክል የሚል በጣም የረቀቀ ነው። በተለይ እንግዲህ የዚህ የድነት ነገር በጣም የረቀቀ የመንፈስ ቅዱስ ስራ ነው። ሰው በዚህ በሎጂካል ኦርደር እንደዚህና እንደዚህ የምንለው ነገር አይደለም። እና በጣም የረቀቀ ነው። ያን የረቀቀ ነገር ደግሞ በግላችን ልባችን ራሷ ስትሰጋ ኃጢአተኛ መሆኗን ስታቅ ወየው ስትል ስትደነግጥ አማራጭ ስትፈልግ አማራጭ እኮ አለ። ምንድነው? ንስሐ መግባት እና ጌታ ኢየሱስ ክርስቶስ መቀበል የሚባለው ደረጃ ላይ ነፍሳችን ስትደርስ ነው። ያ በመውደድስ የሆነው አሁን በትንንሽ ልጆች በተለይ
በቃ ጌታን መውደድ አለ አይደለ? አባትነት ልጅ ትሆናላችሁ፣ የእግዚአብሔር ልጅ እንሆናለን። ከዛ እንደተባለው ደግሞ መንግስተ ሰማያት በጣም አስደሳች ሆኖ መሳላችን በልጅነት እድሜ ላይም ከዛ አንጻር ተነስተው በቃ እኔ ልጅ መሆን እፈልጋለሁ ብለው የሚያምኑበት ጊዜም አለ። እውነት ነው። እሱ ነው ከ5 ዓመትና 6 ዓመት ላይ በጣም ሆት ይሆናሉ። 7 ዓመት ላይ በጣም ይጨቀጭቃሉ ሁሉ እኔ ለምን ነው የማልቀበለው ሁሉ ይላሉ። አንደኛ እንደ ቤተሰቦቻቸው መሆን ይፈልጋሉ። እድገታቸው እኛ ለምሳሌ አይደለም እንደኛ መሆን ይፈልጋሉ። እኩል በቃ ጌታን በቃ እንትን አክብባል ይፈልጋሉ። ክብርም አለው። አንድ ሰው ጌታን ሲቀበል አክብረን እልል እንላለን አይደለም? ያን ክብርም ይፈልጉታል። እግዚአብሔር ልጅ ባልም ይፈልጉታል። ይባለውን ደግሞ ይሄንን ቅጣቱንም ደግሞ ይፈራሉ። ፍርዱንም ደግሞ ይፈራሉ። እሱም ይፈራሉ። ሰዓት ነው ይባላል። ያንም ይፈራሉ። እና ያ ስለሆነ ቶሎ ያ ምንድነው በስሜት ተነሳስተው ነው እንጂ ጌታ ኢየሱስ ክርስቶስን አውቀው ጌታ ኢየሱስ ክርስቶስ ለምንድን ነው የመጣው የሰራው ስራ የማዳን ስራው ምን ይመስላል ሚለውን አውቀው ነፍሳቸው በውስጥ ራሷ በግሏ ደንግጣ ፈርታ ይህና የኃጢአት ደሞዙ ሞት ነው የሚለውን አውቃ እንዳልሞት ምን ላድርግ ብላ ራሷ ስትጠማ ስትፈልግ ያኛው የማስተዋል ጊዜ ይባላል። የማስተዋል ጊዜ በስንት ዓመት ነው የሚመጣ እንግዲህ የሚለውን እሱን ያው ትንሽ እንትን ቢልም እኛ ከ10 ዓመት ጀምሮ ይመጣል። ለምን ልጆች እስከ 12 ዓመታቸው ድረስ እና እንግዲህ ብዙ ሊተረቸሮችን ስናነብ እስከ 12 ዓመታቸው ድረስ የመጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ ያለውን ነገር ሁሉ ማወቅ ይችላሉ፣ በሙሉ መረዳት ይችላሉ ይላል። በስነ ስርዓት ካስተማርናቸው አሁን እኛ ማናስተምራቸው ነገር አለ። የሶስቱ ስላሴ ነገር፣ የመላእክት ነገር፣ የርኩሳን መናፍስት፣ የቅዱሳን መናፍስት እና አሁን የምንፈራው ለልጆቻችን አለ። እንደ ናይት ሜሪ ሆንባቸው ብለንም እንደነግጠው ነገርም አለ እና ልጆቹ ግን ይማራሉ እና ድነትም እዚያ ውስጥ ስላለ እስከ 12 11 12 10 ዓመት አካባቢ ጀምሮ ማገናዘብ ጀምሮ የዛን ጊዜ ምንድን ነው የሚሉት በ9 ዓመት 8 እና 9 ዓመት አካባቢ በተለይ ወደ 9 ዓመት አካባቢ ጥያቄ የሚጠይቁበት ጊዜ ነው። ለምን የሚሉበት ጊዜ ነው። ለምን ብዙ ጥያቄ ይጠይቃሉ። ለምን ክርስቲያን ሆንኩ? ለምን ሙስሊም ሆነ ገሌ? ለምን ገሌ? እና ያ የሚጠይቁበት ጊዜ ነው። እንግዲህ ይሄ ክሪቲካል ቲንኪንግ ወደዛ ውስጥ የሚገቡት ወደዛ ድገት የሚገቡት ከ10 ዓመት ጀምረው ደግሞ እስከ 12 ዓመት ደግሞ ውሳኔ የሚያደርጉበት ነው፣ የሚወስኑበት። ይሄ ነው ለካ እንደዚህ ሆነ ነው ክርስትና ለካ ልዩነት ያለው ብለው የሚወስኑበት እድሜ ስለሆነ ያኛው ክርስቲያን የመሆኑን እንትኖችን ሊያውቁ ይችላሉ፣ ሊያገናዝቡ ይችላሉ። ኃጢአተኝነታቸውን ከተቀበሉ የመዳኛው መንገድ ከፈሩ የመዳኛው መንገድ ደግሞ ምንድን ነው የሚለውንም በዛን ሲነግራቸው ይቀበላሉ። ያንን ያ ግን መጀመሪያ ግን የሚቀበሉ ከሆነ ብዙዎቻችን እንደሱ ነው የምናደርገው። ብዙዎቻችን የኔ ልጅ በ5 ዓመት ነው እንዲያውም እንደ ጀግና እንቆጥረዋለን። በ5 ዓመቱ የኔ በ6 ዓመት ላይ ያ ከሆነ ምንድን ነው አደጋው? እሺ ጥሩ ነው የክርስቶስን ፍቅር ለመግለጽ ልጅ ለመሆን ቅድም እንዳልናቸው ነገሮች ሊሉ ይችላሉ። አደጋ ግን አለው። በዛ በማስተዋል ጊዜና በትክክለኛው በመረዳት ጊዜ ላይ ሲደርሱ ጌታ ኢየሱስ ክርስቶስን ተቀብያለሁ ስለሚሉ ላይቀበሉ ይችላሉ። ስለዚህ ምን ይሆናሉ? ህይወታቸው ከጌታ ጋር ትይዩ ነው የሚሆን ወይም ፓራሌል ነው የሚሄዱት። ጌታን ያውቁታል፣ ፓራሌል ስለሱ ያውቃሉ። ፓራሌል እንደዚህ ኢንተርሴክት አያደርጉም፣ አይገናኝ፣ ፊት ለፊት አይገናኙም ከጌታ ጋር። ያ ማለት ድነት አላገኙም፣ የመንፈስ ቅዱስን ኃይል እርዳታ አላገኙም ማለት ነው። ያ ደግሞ ፈተና በሚመጣባቸው ጊዜ፣ ችግር በሚመጣባቸው ጊዜ መንፈስ ቅዱስ ከሌለ እነዚህ ልጆች ምስኪን ናቸው፣ ብቸኛ ናቸው። እንግዲህ አዋቂዎችም ነን ብለን ጌታ ኢየሱስን ያመንን ሰዎች የእኛ ጭንቅላት ያንን የመረዳት አቅም የላትም። የእግዚአብሔር ኮንቪክሽን ያስፈልገዋል እና ለልጆቹም እንደሱ ስለሚሆን ሬዲ እንሆናለን። ኤኒታይም ይሄ ኮንቪክሽን ሲመጣ እጃቸውን ለእግዚአብሔር እንዲሰጡ ንስሐ እንዲገቡ እናደርጋለን። ግን አዲስ ማሳሰቢያ የሰጣችሁን ደግሞ ይሄ ራሽናል በሚሆኑበት ጊዜ ያኔም አውቀው ገብቷቸው እንዲሆን መጠንቀቅ አለብን እንጂ አሁን ባርና ምናምን የሚያጠኗቸው ትልልቅ ጥናቶችም ቅድም እንዳልከው ከ5 ዓመት ጀምሮ ነው ብዙዎቹ ጌታን ያወቁት እንደሱ ይላሉና ይህንንም ሲዝን ችኛዋንም ጊዜ የታችኛዋንም ሲዝን በተለያየ መንገድ ኮንቪክትድ ሊሆኑ ስለሚችሉ ሬዲ መሆን ግን መርሳት የሌለብን ወደ ኋላም ላይ ደግሞ መጽናት እንዲችሉ አስተውለው ነው ወይ ያደረጉት ያንን ነገር የሚለውን ነገር ቼክ ማድረግ አለብን ሁሉ ጊዜ ማለት ነው። ልጆቻችን ወጣ ስሜት ነው ወይ ትንሿ ልጅ ምሳሌያችን ናት ሁሉ ጊዜ እና እሷ 6 ዓመት ሲሆናት ነው
ጌታን እቀበላለሁ ያለችው። ለምንድን ነው? 2 ቀን በተከታታይ በህልሜ ሲኦል ስገባ እና እዛ ማሚ እያልኩኝ ስጠራው አንቺ የለሽ። በሁለተኛው ቀን ስትነግረኝ ደነገጥኩ። የመጀመሪያው ምንም አልመሰለኝም። እዛ አይ አትገቢም አንቺ የጌታ ልጅ ነሽ ምናምን ብዬ ዝም አልኳት። ያኔም ብዙ መረዳቱም የለኝም እንዳያሆኑ ማለት ነው። እና ሁለተኛ ቀን ግን ስትደግም ምንድነው ይሄ ነገር አልኩኝ። እና በማስተዋል ቢሆን ጥሩ ይሆናል ማለት ነው። ለዚህ ነው እድሜ የሚለውን እኔ እንትን እንዳይል የፈለኩት። እድሜ የሚለውን በተለያየ እድሜ ልጆች ማስተዋልን እንትን ሊያረጉ ይችላሉ። ግን አስተውለው ነው ወይ ያደረጉት የሚለውን ወላጆች በየመንገዱ ቼክ ለማድረግ ማለት ነው። መንገዱ ላይ እንዴት አለባቸው። ግን ደግሞ ምን ላይ ሰጠሻት ለዛ ጉዳዩዋ ለዛ ጭንቀቷ? ወዲያስ አጸለይኳት። በቃ አሁን የጌታ ልጅ ነሽ አንቺ፣ ከዚህ በኋላ ስለ ሲኦል ምናምን ምንም የሚያስጨንቅሽ ነገር የለም። ከዛ በኋላም ህልምም አላለችም፣ ስለ ሲኦልም አልጠየቀችም። አናውቅም እንግዲህ ከእግዚአብሔር ጋር ነው ግንኙነታቸው። ሴፍ ሳይዱ እሱ ነው ከጌታ ጋር እንዲገናኙ ማድረጉ ጥሩ ነው። ግን ምንድነው በማስተዋል ጊዜ ግን ሳንዘናጋ እንደገና ቼክ አድርገን እንዲቀበሉ ክሪቲካሊ በደንብ ማድረጉ በጣም ወሳኝ። ያ ግን ምንድነው ብዙዎች አሁን የኛ ልጅም ትለናለች እኮ አንቺ ጌታን በስንት ዓመት በ6 ዓመት ከዚያ በኋላ ተቀበል አልተቀበልኩ። ግን ህይወቷን ደግሞ እናያለን፣ እንመዝናለን። የምንመዝንባቸው ቴርሞሜትሮች ደግሞ አሉ። ቃል ታነባለች ወይ በራሷ ፈልጋ ወዳው ትጸልያለች ወይ በራሷ ተነሳስታ ትመሰክራለች ወይ ህብረት ትወዳለች ወይ የሚለው ነገር ደግሞ እሱን ደግሞ እናያለን። ሌሎች ነገሮችም ቼክሊስቶች አሉ እንደዚህ እና በዛ ስናይ ታንኪዩ በጣም ነው እናመሰግናችሁ። እንደው ሳንጨርስ ግን አንድ መልእክት ጽፋችሁ የመጣችሁት ስላለ የወላጆች መልእክት ብላችሁ እሱን አይ ቲንክ በፈለጋችሁት መንገድ አቅርቡትና መቼም ዛሬ አይን ገላጭ የሆነ ውይይት ነው ያደረግነው። ወላጆች ከዚህ በኋላ እንደ አዲስ ኃላፊነታችንን ተገንዝበን በሙሉ ኃይል ማለት ነው ቀንም ማታም ሌሊትም በርትተን የምንሰራበት እድሎችን ሁሉ ማያመልጠን ስለ እግዚአብሔር ነገር ስለ ጌታ ኢየሱስ ስለ መንፈስ ቅዱስ በደንብ እንዲረዱ ለማድረግ ብዙ ዕውቀት ያገኘንበት ነው። ተመልካቾቻችንም እንደሱ እንደሚያስቡ አስባለሁ። የመጨረሻ መልእክታችሁን እንስማና የመጨረሻ መልእክታችን እንደው በአጭሩ እንዲሆን ለማለት ነው የተጻፈ ነው። በንባብ ይቅረባው። የእግዚአብሔር ቃል እንዲህ ይላል ኤፌሶን 5 ከ15 ከ17 ድረስ ያለው እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል እግዚአብሔር ቃል። በጣም ትልቅ ምስጢር ያለበት እንትን ነው። እንደ ጥበበኞች እኛ ጥበብ አለን። ጥበባችን እግዚአብሔር መንፈስ ቅዱስ ነው። ጥበብ እንደሌላቸው አትሁኑ ይላል እና በጥንቃቄ ተጠበቁ፣ ተመላለሱ። ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁ። በጣም ቀኖቹ አሁን እየከፉ ያሉበት ጊዜ ነው። ዘመኑ እንዴት ነው የምንዋጀው የሚለውንና በማለት እንደሚመክረን ይህን ክፉ ዘመን መዋጀት የምንችለው ልጆቻችንን በትክክል በሕይወት መንገድ መምራት ስንችል ብቻ ነው። ስለዚህ ልጆቻችን ከተወለዱበት ዕለት ጀምረን ዳቦና ወተት ለመመገብ እንደምንተጋ ሁሉ የእግዚአብሔር ቃልን በየዕለቱ በትጋት መመገብ ያለብን መሆኑ አማራጭ የሌለው ጉዳይ ነው። እኛ በዚህ ሁኔታ ኃላፊነታችንን በትጋት ስንወጣ የስራው ባለቤት እግዚአብሔር ደግሞ የልጆቻችንን መንፈሳዊ ሕይወት እኛ ከምንገምተው በላይ ያሳድገዋል። አሜን። በጣም እናመሰግናለን። እግዚአብሔር ይባርካችሁ። ጊዜ ሰጥታችሁ ተዘጋጅታችሁ መጥታችሁ ለሰማይ ፋሚሊ ወዳጆቻችን ይሄንን መሰረታዊ ትምህርት ስላቀረባችሁልን እግዚአብሔር ይስጥልን። በጣም እናመሰግናለን። የሰማይ ፋሚሊ ወዳጆች፣ አስተማሪዎች፣ ወላጆች፣ እህቶች፣ ወንድሞች በሙሉ ደግሞ ይሄን ተመልክተው የራሳችንን ኃላፊነት እንድንወጣ ለመጋበዝ እንወዳለን። ተባረኩ።